አልመጣም እሷ ቤት አናቅም። እንግዲህ ይሄ ማለት በፍራታና በልጅቷ ማነሽ ብርሃን ይሄ እንግዲህ ፕሮሚስ የነበረው በኤፍራታና በቃል ኪዳን መሃል ነው እንጂ እኛ መሃል ላይ ይድረስ አይድረስ ምናቆ ታሪክ የለም። ግን እኛ ምን አድርገናል? ጤፍ ስለማን ነው ምጣር ስለገባላት ምጣር ስለሚመጣላት እኛ ጤፍ እናዘጋጃለን ብለን አዘጋጅተናል። ግን ጤፍም አልመጣም ምጣድን ቤቷ ውስጥ የለም። ዘቡ እንደማሃተብሽ ብለሽ አውሪ፣ ስለማሃተብሽ ብለሽ አውሪ። ጤፍ እኔ ራሴ እሱዬና እኔ ራሴ ነን ያመጣነው። እንግዲህ ቤት ውስጥ የለም። የት አድርገው እንደሆነ ቤት ውስጥ አልመጣም። አንቺ ቤቷ ካልገባሽ ይኑር አይኑር በምን ታውቂያለሽ? ቤቷ ካልገባሽ ቤቷ ገብቻ አላውቅም ብለሻል እኮ ቅድም ማለት በምን ታውቂያለሽ? ኤሌክትሪክ ዘባበይ ትበላ ንገርሽ። ኖ እኔ አይመለከተኝም ስለሱ። ዘባበይ ገመድ እንኳን የለም ቤቷ ውስጥ የተዘረጋ ልንገርሽ ከአምፖል ውጭ እኮ እሱ እኮ ያንቺ ችግር ነው የኛ ችግር አይደለም። አንቺ ስላልተጠሻት ነው። ቤት ውስጥ ተቦክቶ እንኳን ሊጋገር ቀርቶ ጋግራ እንድትበላ እንደዚህ አደረግን ያልኩሽ። ስሚ ጋግራ እንድትበላ ይሄንን አደረግን ነው እንጂ ያልኩት ጋግራ በላች ጋግራ ቀረበችልኝ አላልኩም። ጤፉንም ደግሞ እሱዬ ራሱ የነጋ አብሬ እኔ አይ ቲንክ ወደ እንጀራ ጋገራ ውስጥ ከመግባታችን በፊት ዋና ጉዳይ ላይ እናተኩር። ገንዘቡ ላይ እናተኩር። እሺ ዞሮ ፍሬ ቤቷ ገብቻ አላውቅም ብለሻል። ቤቷ ካልገባሽ ሜቢ ምጣዱም ሊኖር ይችላል፣ ጤፉም ሊኖር ይችላል፣ ስላላየሽ ሊሆን ይችላል። ቤቷን መጥተው ይፈትሹ እንግዲህ አላውቅም። እኔ ከኪያ ጋር ብቻና ኢሱ አለ ከኢሱ ጋር ነው የገባሁት። አንድ ቀን ኢሱ ሲገባ አብሬ ገብቼ አይተናል። ከፍተን ብፌውን ከፍተን አይተናል። እንዳለ ቤቷን ከፍተን አይተናል እስካልገባ ድረስ ማለት ነው ከኢሱ ጋር። አንድ ቀን ደግሞ ከኪያ ጋር ገብቻለሁ። በቃ ከዛ ውጭ አልገባም እዛ ቤት ውስጥ። እሺ ኪያና ኢሱ ይነግሩናል። ምጣድ አለ ወይ ሜቢ አንቺ ካላየሽ ጠይቂያቸዋለሁ። ምጣድና ጤፍ አለ ወይ ነው ያንቺ ጥያቄ የነበረው። 3 አመት ሙሉ የቤት ክራይ ተከፍሏል ወይ? አዎ ተከፍሏል ብለሻል። የተቆረጠ ጊዜ ነበር ነበር ተከፍሎ ጨርሻለሁ። እኔ ምንም እዚህ ውስጥ የለውበትም። በቃ የ3 አመት የቤት ክራይ ተከፍሎሻል። እስካሁን ተከፈለ ጨርሰዋል። አዎ ተከፍሏል። ዋናው እሱ እንደ ቤት አከራይነትሽ ያንቺ ጥያቄ የቤት ክራይ ተከፍሏል። ደግሞ ሀቡ አንድ ጥያቄ ጠይቂልኝ። እኔ ልጅቷን አልቻልኳትም። እባካችሁ ቤት ፈልጋችሁ እኔ ደላላ እኔ ራሴ ለደላላ ከፍዬ ምን እንትን ልበል አላለችም ብላለች። ካሁን ከ2 ወር በፊት ደላላ ሁሉ ቤት ፈልጋ አላገኘችላትም። ይሄንን ጠይቂ። ኢሱን አናግሪኝ፣ ኢሱን አናግረኝ ይሄንን ጉዳይ ማለት ነው ምን ሆኖ እንደሆነ። ኢሱ ሚስቱ ነኝ እኔ ስለማልችል እኔ ስለማልችል እኔ ስራ ቦታ ላይ የሆነ ችግር ተፈጥሮብኝ ስለሆነ ደላላ እሱ አካባቢ ስለማላውቅ ደላላ አናግሪልኝ ነው ያለኝ እሱ። ገባ አንዴ ላውራ አንዴ ላውራ አንድ ጊዜ ፍሬ ሚዩት አድርጊ። ድምጽ ይረብሻል። እንደተማረሩ በጣም እንደተማረሩ ሰው አገኘው ሰው አገኝ ባለቤቷ ነው። በጣም መልካም ባለቤት አላት። ምክንያቱም ፀጉር ቤቱ ሁሌ አይሞላለትም እና እባክህ አንዳንድ ጊዜ ከኔ ጨምሬ ስለሆነ በሚቀጥለው ወር የ2 ወር ልክፈል ስለው እሺ ወንድም አለም ነው የሚለኝ። ገብቶሻል? ከባሏ ጋር ባለመናበቧ ነው ይሄ የተፈጠረው። የ2 ወሩ የዛኛው የመጨረሻ 2 ወር ደግሞ ማለት ነው የራሴ ችግር አለብኝ። ሰው እኔ የራሴ ፍርድ ቤት የሚያመላልሰኝ ነገር አለ ምናምንና ደወለና ወንድም አለም ብር ካልጨመርክ በሩን ቆልፈዋል አለኝ። ቆልፈው ነው ያልኩት። እነሱ ተማረው ምን እዛ ያለውን ችግር ቤቴ ላይ ነው ያመጣሁት። ስለዚህ ቆልፎ አልኩት። 2 ወር ዝም ስለው ጊዜ ኪያ ተመላለሰች። እባክህ እሱዬ በረንዳ ላይ አደረች። ይሄ እውነት ነው የማወራሽ። መጨረሻ ላይ እምቢ አልጨምርም ራሱ ያስገባታል አልኳት። ከዛ እከሳለሁ አለችኝ። ክሰሽኝ አልኳት። ኪያን ራሷ ማለት ነው የጻፈችልኝ መልእክት አለና ቆም ብለን ስናስበው ማለት ነው ሁሉም ነገር ለልጅቷ የምታስቡ ሰዎች ከሆናችሁ ማለት ነው አሁንም የቤት ኪራይ አልተቋረጠም። ከሀቡ ጋር ከተናገር ከዛ በኋላ ሀቡ ላይ ስለቀረበን የከፈለው እኔ ማንም አይጠይቀኝም። እኔ ሀቡ ጋር የቀረብኩትኝም እሷን ስለምወዳትና ስለማከብራት ነው። ሀቅ እንዲወጣ ስለሚፈልግ ነው አርሴት እንጂ የቲክቶክ ፍርድ ቤት የለም። ማንም ሊከስ አይችልም። መታወቂያ የተጠየቀበት ምክንያት መታወቂያ ቪዲዮ እንኳን መውጣት አልቻላችሁ ሰዎች እኮ ናችሁ እንኳን መታወቂያ ልሰጡ። ውሸት ይሁን እውነት ይሄ ህዝብ አያውቅም። ይሄ ህዝብ ሞኝ ነው። መርዳትና መርዳት ብቻ ነው። እኔ ደግሞ ይኸውላችሁ 3 ዓመት ተወጥሮ የተያዘው እንትን አለ ፀጉር ቤት አለ። ይሸጥና ይሰጥ ከተባለ ይሰጣል፣ ችግር የለም። የእሷ በረከት የእሷ ነው። የኛ ሆኖም አያውቅም። እኔ ከራሴ ከኪሴ ከሚስቴ ከልጆቼ አፍ እየከፈልኩ አላማረር አልችልም። ወደ የፀጉር ቤቷን ባለቤት ላስገባልሽ እዚህ ጋር የኔ አስገቢያት አንዴ ዘቡዬ የኔ ጥያቄ አሁን የኔ ጥያቄ ስልክ የለኝም። አንድ ስልክ ነኝ ዘቡዬ፣ አንቺ ስልክ ያለሽ አንድ ጥያቄ ያለኝ እኔ። እሺ አንድ ጥያቄ ያለኝ እኔ። ጥያቄ ምን መስላችሁ?
ሁሌ ይማረሩባታል። እሄዳለሁ እንዲያደረገች ነው እሄዳለሁ፣ ምራቋን ተፋች ነው እንዲወጣች ትፋለች፣ ልጆች አሉ ልጆች ይፈሯታል ነው እሄዳለሁ። መማረር ነው ነገሩ። ኪያን ለምኛታለሁኝ ለልጁም ብሩ ለልጁ እንዲሆን እየጨመረ ነገር ከመጣም እየጨመርኩኝ በአንቺ ላስገባልሽና አንቺ ጋር አስገቢያት ስላት አልችላትም ያለችው። አልችላትም ጸባይ አስቸጋሪ ነው ያለችኝ። ሌላ ነገር አለችኝም። ይሄ ፋክቱ ነው። እኔ ጥያቄ ቤትን ፈልግ ስትለኝ እቺን ክረምት እቺን 2 ወር ብቻ ትለፍ አልኳት። እሺ አለኝ። ሰው አገኝም ካለፈ በኋላ ቤት እኔ ስለማይመቸኝ በደላሎች ያናግሩና እኔ እከፍላለሁ አልኩኝ። ቤት በ5000 ብር ተገኘ። እኔ 6500 ነው እነሱ ጋር የምከፍለው። 5000 ብር ላክልኝና በ5000 ብር እዚህ አልገባም ነው ያለችው። ቤቱን አይታ ቸቸት ያለችው ቤቱን አይታ ንቃ ማለት ነው። ያየችውን ቤት እንግዲህ ፍሬ ነች፣ እሷ ነች የምታውቀው። ከነ ፍሬ ጋር በቃ አይሱ እዚሁ ትቀጥል። የአሁኑን ወርና የቀረውን 1500 ብር አስገባሉኝ። አስገባው አላስቀረውም። እኔ ሀቡ ግርግሩ እዚህ ጋር አሁን ግርግሩ ማለት ነው። ለእሷ ብር ለመሰብሰብ ከሆነ አዳሜ ብርህን ያዝ ሀቡ እንዳታደርጊው። ምክንያቱም ስራ ተቀጥራ ስራ ንቃ የወጣች ልጅ በደንብ እየሰማችኝ ነው። ጆሮ ይሰማል በደንብ። በር ሳንኳኳ ከአንዳንድ ነው የከፈተችው። ፋክቱ ምንድን ነው? እቺ ልጅ እናግዛት ከተባለ ፀጉር ቤቱ ይቀጥላል። እኔ መርዳቴን አላቆምም። ገብቶሻል? እኔ ልጇን ካየሁት ስንት ዓመቴ። አባቴ እኮ ነው የሚለኝ ልጇን ካየሁት ስንት ዓመቴ። ኪያን አላቃትም። እኔ ኪያ ጋር ነው ይባላል። አላቃትም ኪያን። እንገናኝ ይባላል። እኔ አይመቸኝም ወይ እሱ አይመቻትም። ይህ የአጋጣሚ ጉዳይ ነው። ስለዚህ አቡዬ ያለውን ነገር በብሩ ጉዳይ ተስፍሽ ያስረዳና ምንም ሌላ አጀንዳ አያስፈልግም። ቤቱ እርዳታው ይቁም ከተባለ እቃው ይሸጣል። ሼር ናቸው። ያችኛዋ የምታገኘውን ታገኛለች፣ ይችኛዋ ታገኘውን ታገኛለች። ገብቶሻል? ሁለቱም ሴቶች ናቸው የማግዘው። ሁለቱም ሴቶች ልጆች ያላቸው ሴቶች ነው የማግዘው። አፕሪሺየት ሊደረግ ይገባል፣ ልንመሰገን ይገባል። እርዳታ የምንሰራ ሰዎች ልንሰደብ አይገባም፣ ልንናቅ አይገባም። ስንቱ ታሟል እኮ በእርዳታ በጣም ብዙ ሰው በርካታ ታሟል እኮ። ስለዚህ እባካችሁን ከታች ያላችሁ ሙኑ እየመጣችሁ ከሌሌባ የምትሆኑ ቀልብ ግዙ። በቪዲዮ መውጣት የማይችልን ሰው እኮ ነው እያናገርን ያለ ነው። ስለዚህ አቡዬ ተስፍሽን ቻንስ ስጪውና ተስፍሽ ነው። ግን ምን መሰለህ ኪሱዬ፣ የፀጉር ቤቱ ገቢ ለህዝቡ ግልጽ መደረግ አለበት። የፀጉር ቤቱ ገቢ እውነት በወር 6000 ብር ብቻ ነው ወይ የሚያስገባው? ኖ ለእሷ 6500 የቤት ኪራይ ይከፍላል በየወሩ። 6500 ነው እንደ የቤት ኪራይዋ? እኔ የቤት ኪራይ 6500 እኮ ነው። 6500 ኦኬ። ከእንደገና ደግሞ ይኸውልሽ እኔ ኤክስፕሌን ካማደርግልሽ ፀጉር ቤቷ ራሷ ኤክስፕሌን ዘቢባ ልታመጣት ነው ሄደችው። ልደውልላት ነው የወረደችው። ትጠራትና የፀጉር ቤቷ ባለቤት ገቢው ስንት እንደሆነ የፀጉር ቤቷ ባለቤት ማለት ሼር ከእሷ ጋር ሼር የተከፈተው ማለት ነው። አዲስ ነገር ግን ያየኩ እኔ ምንም ያልተገለጥልኝ ነገር ልጅቷ በጣም ብትሰማለች። ቃል ኪዳን ምግብ በልተሻል? በስድስት ነው። ተስፍሽን ቻንስ የፀጉር ቤቷን ባለቤት ይዛት እስክትመጣ ያው ብቻዋን ባለቤት አለች። 50% ሼር ሆልደር ማለት ግማሽ ነው። አይ ቲንክ ልጅቷ ወጪ ያወጣች አይመስለኝም። ላስት ታይም ዘቢባ እንዳስረዳችኝ ከሆነ ልጅቷ በጉልበቷ እናንተ በእንትና በሙያዋና በጉልበቷ ጊዜዋን ጉልበቷ ሙያዋን ገንዘብ ደግሞ ከእናንተ ከዛ ትርፉ 50% አይደል? ኤግዛክትሊ ኦኬ። ስለዚህ ፀጉር ቤቱ ሲከፈት ስፔንድ የተደረገው 290,000 ብር ላይ የልጅቷ ብር የለበትም። የእናንተ ብር ነው፣ የዚህ የእህታችን የተረዳችው ብር ነው። ከዛ የሚገኘው ትርፍ ላይ 50% ነው 6500 ለእሷ በየወሩ የቤት ኪራይ እየተከፈለ ያለው። የፀጉር ቤቱ የቤት ኪራይ አለ። ሌላ ፀጉር ቤቱ ልክ ሲከፈት እቺ ልጅ ላስተምራትና እዛ ፀጉር እየጠረገች ፀጉር እያጠበች ትማር ስል ማለት ነው። እነ ፍሬ ሲነግሩኝ ጸባዩ ከማንም ጋር መኖር አትችልም አሉ። ከማንም ጋር በጣም አስቸጋሪ ጸባይ ያላት እንደው የነበረችበት ሆቴል መቅደስ የምትባል ልጅ መሯት። አሁን እኔን ራሱ ስልኬን አታነሳ። መቅደስ የምትባል ልጅ እሷ ነች የእሷ ትክክለኛ እህት፣ የቃል ኪዳን ትክክለኛ እህት። ሲርባት እሷ ጋር ሮጣ፣ ልጇን ሲርበው ሮጣ እሷ ጋር። በእውነት ነው የምነግርሽ። ፒያሳ አካባቢ ነበርና ፒያሳ ሲፈርስ የት እንደገባችም አላውቅም። እሷ እኔ ያልኩኝ ደሞዝ ልክፈላት እኔ እዛ ሬስቶራንት ውስጥ ስራ ትቀጠር ስለ ጥላ ሄደችው።
ስራ መስራት አትፈልግም ማለት ነው። ልጅቷ መስማት የምትችል ይመስለኛል፣ መናገር አትችልም፣ ግን ስራ መስራት አትፈልግም ማለት ነው። ስራ መስራት ትችላለች፣ ግጥም አድርጋ ስራ መስራት ትችላለች እኮ። ግን አሁን ብትሰማ ኖሮ ለእኔ እንዲህ ለምን አትለኝም ነበር? ብትሰማውን ስራ መስራት አትፈልግም ስል እኔ አንድ ነገር ልንገርሽ፣ እኔ ያላየሁበት ጸባይ ነው ያየኋት እና ቅድም ገለዋን ታጠባለች ና ምስል ጭንቅላቷን ነቀነቀች፣ አፏን ያለች አንዳንድ ጊዜ መፍረድም ከባድ ነውና ተስፍዬ ቻንስ ተስፍዬ ያውራና እኔ ጥያቄ ሀቡዬ ጥያቄ ከሌለሽ ለእኔ ወይ በኋላ ገባለሁ። ከልጆች ጋር ነኝ ያለው ዘቡ ስለሌለች ከልጆች ጋር ነኝ ያለው። ችግር የለውም። ሚዩት አድርግና ቁጭ በል፣ ከዛ ትመልሳለህ። እሺ ሚዩት አድርግና። ቴንክ ዩ ተስፍሽ፣ እንኳን ደህና መጣህ። የጠፋ ሰው ረጅም ጊዜ ከተገናኘን። ሀቡዬ እንዴት ነሽ? እንዴት ነሽ? ሁሉ ሰላም አለን? ሰላም ይመስገን ፈጣሪ። አለን አይ ቲንክ ጀምር። አጭር ነው ጥያቄ። ላይክ እውነት 500,000 ብር ልጁ ባንክ አካውንት አስገብቷል ወይ? ጀምሮ ጥያቄ። አዎ፣ በዚህ አጋጣሚ አንድም እርዳታ በራሳችን አካውንት ሰብስበን አናቅም። ይሄ ነገር የተፈጠረው ለምንድን ነው? ሚኪ ዱባይ በፔፓል ብቻ ነው መርዳት የምፈልገው ሲል ውጭ ያለን ሰዎች በዜል እንደምንቀበለውና እንደምናደርሰው እቺ ልጅ ችግር ላይ እንዳትወድቅ ስለፈለግን በወቅቱ በጣም አሳዛኝ ታሪክ ነው የተነገረን። 3 ልጆች ነበራት። 2 ልጆች ተሰረቁባት። አንዱ ልጅ ይዛ ጎዳና እያስቸገሯት ነው። ወንዶችም ድጋሚ ደፍሯት ሌላ ነገር ውስጥ እንዳትገባ በሚል ነገር ውስጥ ነበር የማዳን ስራ የሰራ ነው። ተረባርበንም የሚገርም ነገር ነው የተደረገው። ባህልንም ያለውንም ነገር በነገራችን ላይ እነኚህ ምጣድ ምናምን የሚባሉት በሰዎች ትብብር አንዱ ፍራሽ አንዱ ምጣድ እየገዛ ያስገባበትን ሲስተም ቃል የገቡትን ነገር ነው አሁን እንደ ትልቅ አጀንዳ የሆነው። ሶ በወቅቱ ያንን ብር ሲያስገባ ኦልሬዲ በእኔ ፔፓል ተጠቀምን ማለት ነው። ያንን ፔፓል አካውንቴ ላይ ብሩ ሲገባ ቀጥታ ምንድነው ማድረግ ያለብኝ? እዛ እሷ መስማትና መናገር አትችልም። ሃንድል የሚያደርግ ሰው ያስፈልግ ነበር። ይህንን ጉዳይ ደግሞ እያስተባበሩ ያሉት እነ ዘቢባ ነበሩ። ሶ በ2 ሰው አካውንት ይከፈት ተብሎ ነው። እንዳውም ኦልሬዲ ከማንም በላይ የምንተማመንበት ይህንን ጉዳይንም ይዘው የመጡት እነ ዘቢባ ስለነበሩ ያንን ብር ትራንስፈር ለዘቢባ ተደረገ። እያንዳንዱን ክትትል ደግሞ ስናደርግ ነበር። እውነት ለመናገር ሶ የተላከው በምን አይነት መልኩ ነው? ትንሽ ብሩ እንዲጨምርላት ተብሎ በምንልክበት መንገድ ብቻ ላክን። መማርን እኔ ነኝ ተባበሪኝ እባክሽ ብዬ የላኩላት። እሷ ምንም እዚህ ጉዳይ ውስጥ የገባችበትም የምታቆም ነገር የለም። እባክሽ ተባበሪኝ አድርሽልኝ ብዬ ግማሹን በሷ ግማሹን ደግሞ በእኔ ላኩኝ ማለት ነው። ዞሮ 400 ምናምን ሺህ ብር ነው ከ500 ሺህ ብር እንትና ጋር ይደረሰው ፈዲባ ጋር ይደረሰው። አይ ቲንክ ሪሲቶቹ አሉ ኦልሬዲ 450 ምናምን ሺህ ነው። ምክንያቱም ኤኒዌይ ሪሲቶቹ አሉ ስንልከውና የድምር ውጤት ችግር የለውም። ምንድነው ያ ነገር ሲላክ ሲስተም ላይ የሚቆረጥ ነገር አለ። ኦልሬዲ ስንልክ ከዚህ ወደ ሀገር ቤት ስንልክ የሚቆረጥ ብር አለ። አሁን እነዚህ የተቆረጡት ብሮች ይሄ 30 ሺህ 40 ሺህ ኦር 50 ሺህ ትልቅ ቢግ ዲል ሆኖ አይደለም። ትልቁ ብር ተሰብስቦላት ቀጥታ ስራ እንድትገባ የሚያስፈልገው የሼር ሆልደር ብር ወሳኝ ስለነበረ ነው ያንን የላክ ነው 400 ምናምንም የተላከው ማለት ነው። ሶ ምናልባት 20 ሺህ ብር ኦር ደግሞ 25 ሺህ ብር ዘቢባ ልካልኝ ደረሰኞቹ ስደምራቸው 420 ሺህ ነው የመጡት። ስለዚህ የመላክ የተቆረጠው 80 ሺህ ነው ማለት ነው። ኖ ያን ያህል አይደለም። ያን ያህል ከ580 ሺህ አይቆርጥም። ኤኒዌይ እሱን ሂሳብ መስራት ይቻላል። ልዩነትም ካለ ምንም የተለየ ነገር የለውም፣ ችግር የለውም። ሶ አሁን ምንድን ነው ያ ብር የተሰበሰበው እንደዛ 500 ሺህ እንዲመጣላትም ያደረግነው እኛ ነን፣ ከፍ ብሎ እንዲመጣላት እንጂ በወቅቱ የነበረው ምንዛሬ ያልነበረም ከፍ እንዲልላትና ስራ እንድትገባ ስላሰብን ነው ያንን ያደረግንላት። ያንን እኔም ሪሲት ልክልሽና ሂሳቡ ይሰራል። ኦልሬዲ ልዩነት ካለም ዳዝማር የሰው ሀቅ እንትን ሆኖ አይደለም፣ ግን ተቆርጦ ሊቀር የሚችለው 20 ሺህ ብር ኦር ምናምን ነገር ነው። ያም የቀረበት ነገር መጀመሪያ ሼር ሆልደር መግባት ያለባት ብር የተጣደፍ ነው። ከዛም በኋላ እኔ ዘቢባ ጋርም ሆልድ አድርገን የጠበቅ ነው። ምክንያቱም ለዚህ የሚያስፈልገው እሷም ሪስክ ላለመውሰድ እኔ ጋር እንዲቀመጥ ፈለገች የተቀረችዋን ብር ዘቢባም፣ እኔም ደግሞ ሶራ ችግር የለም እኔ ያለውን ነገር እልክላችኋለሁ በሚለው ነው 30 ሺህ ብር ወር 40 ሺህ ብር ኤኒዌይ ብቻ ሂሳቡ ተደምሮ የቀረውም ካለ ማለት ነው። ምንድነው የተፈጠረው? የዛን ጊዜ ለሼር ሆልደር ብር የሚያስፈልገውን ነገር ነው ቶሎ መላክ የፈለግ ነው።
ኦንሊ ስራ እንድትሰራ የፈለግነው እኛ ትምህርት ልናስገባን ነበር። የሙያ ትምህርት መስማትና መናገር ስለማትችል አክሴፕት አያደርጉንም። በቃ አይቻልም፣ መማር አትችልም ተባለ። ሶ ምንድነው ማድረግ ያለብን? ይህንን ብሩን ካስቀመጥንላት ጎዳና ላይ ነበረች። ብዙ ብሮችን የማጥፋት ጉዳዮች ይመጣሉ። የሰበሰብነው ነገር ሜዳ እንዲቀር አልፈለግንም። ሶ ተመካከርና እንዲህ ብታደርግስ? ኦኬ እንዲህ አይነት ልጅ አለች፣ ሼርሆልደር ትግባ። በሙያዋ እዛ የእጅ ስራ ስለሆነ እዛው እያገለገለች ሼሯንም እየተከታተለች ያለውንም እየሰራች ሙያ እያዳበረች የራሷንም ወደፊት ከፍታ ለማድረግ ይሄኛው ቤስት አማራጭ ነው በሚለው ያንን ነገር ተደረገ ማለት ነው። ሶ ያ ነገር ተደርጎ የተወሰነ ጊዜ ስራ እንደጀመረችና ለበዓልም ብዙ ዝግጅት እሷ ቤት አሳልፈናል። የተከራየችበት ቤት እህታችን እንኳን ደስ ያለሽ በሚል ነገር ምናምንና ከዛም በኋላ ያለው ነገር ይሄንን ነው የሚመስለው። ይሄ ተረዳ፣ ታገዘ፣ አለቀ ማለት ነው። እኔ ያንን ነገር ሉክ አፍተር የማደርገው ስራ እስክትገባ ያለውን ነገር ከማገዝ አንጻር ጠርተውኝ ነው። በነገራችን ላይ እዚህ እርዳታ ውስጥ የገባሁት ማንንም እንደምንተባበረው አግዘን ፔፓሉንም ሲመጣ ከሚያመልጣት ብዬ ነው ያንን ያደረግነው። ለብዙ ሰዎች ደግሞ በፔፓል አካውንት የሚገኝ እርዳታ ካለ እስከዛሬም በእኔ ተሰብስቦ የላኩላቸው ሰዎች ብዙ አሉ። አንድም ነገር ኮሜንት ተነስቶ አያውቅም። አሁንም የተለየ ኮሜንት የሚነሳበት ጉዳይ የለም። አሁን ችግሩ እዛ ላይ 3 ዓመት ቆይታ እየሰራች ነበረ ከተባለና እየተከፈላት ከተነበረ የተሰበሰበው ብር ምን ያህል ነው? አሁን ላይ ያለበት ደረጃ ምን ያህል ነው? አሁን ምን እናድርግላት ነው አይደል ታርጌታችን መሆን ያለበት። ሀቡም ይሄንን ጉዳይ ስታመጪው እቺ ልጅ በዚህ ብር ተሰበሰበላት እኔ አይደለም ያመጣሁት፣ እኔ ጋር ሳራ ናት ይዘው የመጣችው። ስታመጪው አትበለኝ አይደል ያመጣሁት። ኖ አይ መልካም ነው። ኖ ይሄ ጉዳይ ሲመጣ ለማለት ነው። ምንም የተለየ ነገር የለውም። እህታችን ሳራን ብታመጣው ለእህታችን ስላሰበች ነው እኮ። እቺ ልጅ በስሟ ተሰብስቧል። የልጅ እናት ነች። የሆነ ነገር የት ደረሰ የሚለው ጥያቄ በማንኛውም ጊዜ 1000 ጊዜ ብንጠየቅ እጃችን ካለበት 1000 ጊዜ መመለስ ግዴታ አለብን። ያ ምንም ዳውት የለውም። ህዝብ ፊት እንትና የወጣ ነው። ኃላፊነትም ተቀብለን የምናደርገው ስንጠየቅ ለመሸሽ ወይ ዞር ለማለት ሳይሆን እያንዳንዱን ነገር ለማስረዳት ግዴታም ስላለብን ነው። ይሄ ከነውርም አይደለም። ሳራም ያደረገችው ጥሩ ነው ልልሽ ነው። ሶ አሁን ልጅቷ የተከፈተላት ነገር ምን ደረሰ ለሚለው የፀጉሯ ቤቷ ባለቤት ሂሳቡን ይስሩት። አያዋጣል አያዋጣም፣ ይሄ ያስኬዳል አያስኬድም ደግሞ ወስና ብሬን የሚፈልገው ወይም ቀይን ነው የምካፍለው የምትለውን ከዚህ ነገር ውስጥ ያለው ነገር ልጅቷ አትናገርም። ተስፍሽ አትሊስት ልጅቷ የምትናገር ቢሆን እራሷ የምትፈልገውን አልፈልግም ፀጉር ቤቱ ይሸጥና ገንዘቡ ይሰጠኝ ብትል መብቷ ነው አይደል? ህዝቡ ያዋጣው ለሷ ነው። ራሷ እንድትወስን እድሉ እንዳይሰጣት ልጅቷ አትሰማም፣ አትናገርም ነው ችግሩ። ለዛ የሆነ የሚወስንላት አካል የቤተሰብ አካል ካላት የሚወስንላት አካል ያስፈልጋል እንጂ ልጅቷ አይዶ ነው ሜቢ በጽሁፍ ራሷ ማስረዳት ከቻለች አላውቅም። አይ ቲንክ መጽሐፍም እንትን እንዳልተማረች ነው የምናውቀው። ዞሮ የዛን ጊዜ የምታግዛት ማን እንደነበረች ስሟን አላውቀውም። 3 ዓመት ሆኖ እሱ ታብራት ያለችው አሁን ኪያ አይደለች? ያ ኪያ አይደለችም። ኖ ኪያ አይደለችም። የቬሮኒካ ሆቴል ሰራተኛ የነበረ መቅደስ ቅድም ያወራሁት መቅደስን ታዲያ ወጥቼ ልደውልላት እሷ ራሱ አስገቢያት ከቻልሽ። አንዴ ሳራ ሚውት አድርጌ እሷ ራሱ ማለት ነው። እኔ በዚህ ጉዳይ ሰልችቶኛል እሱዬ፣ ከዚህ በኋላ አታስገቡኝ። እያንዳንዱ ነገር እንደውም እሷ ነበረች አብራ ቤቷን የምታሟላላት በርበሬ የምታስፈጭላት። ዛሬ አከራዋ መታ አላየንም ማለች እንጂ ማለት ነው ብፌዋ ሙሉ አስቤዛ ነበር ቤቷ ላይ የሚገባው የነበረው። ስፔሻሊ ደግሞ የገባች ሰሞን ማለት ነው የገባች ጊዜ። ከዛ በኋላ በተረፈ ቤትም ሁሉ እየተከታተለን የምንከፍለው ነገርኩሽ፣ የቀናት ልዩነት ዲሌይ ሊኖረው ይችላል እንጂ የቤት ኪራይ ተቋርጦባት ይሄን 3 ዓመት መስክራለች። ያንዳንዱ ደረሰኛለኝ እልክልሻለሁኝ። ፀጉር ቤቱም ራሱ መርካቶ ተኪዶ የተገዛ እቃዎች፣ ትራንስፖርቴሽን፣ የቤት ኪራይ፣ የደላላ፣ የማሳደሻ የምን ሳይቀር ኢቭን ቀኑን ሪከርድ አድርጌ የላኩልሽን ቪዲዮ አይተሽዋል አይደለ ሀቡዬ? ቀኑ ሁሉ የፀጉር ኪቱን አዋይቼዋለሁ። አዎ ኢቭን በቀኑ ኖት ያስኩበት ቀን ይዘለ እሱን ሁሉ አንድ ላይ አታች አድርጌ ልኬልሻለሁ። አሁን ከኔ የምትፈልጉት የምትጠይቁኝ ኤኒቲንግ ካለ ለጥያቄያችሁ አለሁኝ። በተረፈ ግን አሁን ተስፋዬ እንዳለው ለዚች ልጅ ምን ይደረግላት የሚለው ነገር ሼር ኦርደር ሆና ነው የገባችው። ስለዚህ ያንን ደግሞ
ይሸጥና ድርሻዋ ተከፍሏት ትሂድ የምትሉም ከሆነ አይ ስራው እየተሰራ ይቀጥል የምትሉ ከሆነ ሀቡ ከዚህ በኋላ እኔ ይህንን ጉዳይ ላንቺ ለቴስት ትቸዋለሁኝ ማለት ነው። እኔ ከዚህ በኋላ አማውት ምክንያቱም በዚህ ጋር በሪቨርስ የተሰጠኝ ስም ማጥፋት ወንጀል ስለሆነ አንዴ ሐሳቤ እኔ ዘቢባዬ ሐቁን የማውጣት እንጂ እንደዚህ አይነት ነገር ኃላፊነት አልወስድም። ነገ ደግሞ አይ እንደው ነገሩን ነው የምልሽ አንቺ ጋር ስለመጣ። ሌላው ደግሞ 80,000 ምናምን የምትሉት ማለት ነው 443,500 ምናምን ጠቅላላ እኔ አካውንት ውስጥ የገባ ነው። ሌላው ደግሞ የመላኪያ የምናምን ኦልሞስት ወደ 60 ምናምን ሺህ ብር የመላኪያ ምናምን የሚልና አዶኖ ተስፋዬ ጋር 30,000 ይሁን 20,000 የቀረ አለ። እሱ ነው ያለው። ሌላ ተስፋዬ ጋር ገብቶ የቀረ ገንዘብ የለም። ዘቢባ ጋር ገብቶ የቀረ ገንዘብ የለም። እያንዳንዱ ማስረጃ አለኝ። መማረኔ ጋር ያስገባችበት ከተስፋዬ የተቀበልኩት በጊዜው ምንዛሬ ያስገባሁት ብላ ልኬልሻለሁ። ስክሪንሾት መማር ላከችልኝ። እኔም ደረሰኞቹ ስደምረው 420,000 የመጣው እና ግን 443,000 እልክልሻለሁ። የጎደለ ደረሰኝ ካለ አንድ ደረሰኝ አለ ልክልሻለሁኝ። ኦኬ እሱን ስትልኪልኝ ደረሰኝ አለ። እሺ ወደ ኋላ ሄጄ ቴሌግራም ላይ ሳይ ያገኘሁት ነው። ያ ለፀጉር ቤቱ የወጣው ወጪ ደግሞ 290,000 ነው። ነው አለ እንዳለ ሂሳብ ተሰርቶ እንትልሻለሁ። እንደሱ ብቻ አይደለም አለ ረዶ የላከችልኝ አሉ። እያንዳንዱን ሂሳብ እኔ አሁን እንደ አዲስ እልክልሻለሁኝ። ከዛ በኋላ ማለት ነው እጃችሁ ላይ ይሄ ቀርቷል አምጡ ምትይም ከሆነ እንትላለሁ። በተረፈ ግን እኔ 5 ሳንቲም እኔ አካውንት ውስጥ የቀረ ነገር የለም። አሁንም ቢሆን ስም ተጠፍቶ 3 አመት ሙሉ አንድ ሰውን አኑሮ አንድ ሰው እንዴት ነው የቀረ አለ ባል የሚችለው? 3 አመት የቤት ክራይ አከራይዋ መስክራለች። 3 አመት 6,500 የቤት ክራይ ሲከፈልላት ኖራለች። ሆነ ከ2 አመት በፊት ጀምሮ ነው 6,500 ከዛ በፊት 5,000 ነበረ። 5,000 ነበር። ከዛ በኋላ የቤት ክራይ ጨመረና 6,500 ሆነ። እንደገና ደግሞ አስቤዛ ይደረግላት ነበር። አንድን ሰው 3 አመት በአንድ የፀጉር ቤት ገቢ ማኖር አይ ቲንክ አይ ዶንት ኖ ፌር ነው ብዬ አስባለሁ። ግን የነሱ ጥያቄ የፀጉር ቤቱ ገቢ ከዛ በላይ ነው። ፀጉር ቤቱ ምን አይነት ቦታ መሰለሽ ያለው? ሀቡዬ አም ሶሪ እሺ ስለማቋረጥሽ ይቅርታ። የሆነ ሐሳቤና እንደ ልንገርሽ ብዬ ነው ያለውበት ቦታ። ይኸውልሽ ፀጉር ቤቱ ማለት ልጅቷ ይኸው ተስፋዬ ያውቃታል። በዱባይ ሀገር የምትሰራ የነበረች ልጅ ናት። በጣም ብዙ ብር ከጥፍር ከፀጉር እስከ ስቲም ምናምን እስከ ሞሮኮ የምትሰራ ልጅ ናት። በሰዓቱ ከነበረችበት ፀጉር ቤት አስወጥተናት ነው ሁሉ አንቺን ነው ምናምንሽ። በዚህ ሰዓት እሷን ልጅ ለማንም አምነን ልንሰጣት አንችልም። ይሄን ገንዘብ ይዛ ይበሏታል። ስለዚህ አንቺ ጋር ሆናችሁ ሼር ኦርደር ሆናችሁ ስሩ ተብሎ ያ ፀጉር ቤት ተከፍቶ እስካሁን እስካለበት ድረስ እቺ ልጅ ገንዘቧን ከመስጠቱ ውጪ ጠጠር የጉልበት ነገር እንኳን አላወጣችበትም። ጠጠር ማለት ነው። ፀጉር ቤቱ ደግሞ እንዳጋጣሚ ሆኖ የተገኘበት የተከፈተበት ቦታ ይሄ እኛ እንደምንሰራበት ይሄ ውድ የሆነ ምናምን ቦታ ሳይሆን ሰፈር ውስጥ ነው። ሰፈር ውስጥ ደግሞ ይኸውልሽ አሁን በእኛ በአመት ውስጥ ስንት ያህል ጾሞች አሉ? በክርስቲያን እንኳን አራት ምናምን ትልልቅ ጾም አለ አይደል? በዛ ሰዓት ላይ ስራ የለም። ኦልሞስት እያፋሸከች ነው የምትውለው ቀኑ ላይ። በተረፈ የራሷን የቤት ኪራይ ከፍላ የፀጉር ቤቱን የቤት ኪራይ ከፍላ የቃል ኪዳንን የቤት ኪራይ ከፍላ የሚቀረው ገንዘብ ወይ ደግሞ ተገኘ የሚባለው ገንዘብ ካለ ፀጉር ቤቱን ነበር የምታሳድግበት። ፀጉር ቤቱን እቃ በመግዛት በመጨመር ለዚህም ደግሞ ማስረጃ አለኝ። ገና ሲከፈት ቪዲዮ የቀረጽ ነው አለ። አሁን ደግሞ ፀጉር ቤቱ ያለበት አቋም ደግሞ አለ። ለዚህ ብዙ ዋጋ ብዙ ደም ተፍታለች ማለት ነው ልጅቷ። ስለዚህ አሁንም ቢሆን ይሸጥ እንትን የሚል ከሆነ እዛ ጋር ያላት አካል አለች። ገባሽ? እሷን ማማከር በየቲሲ ይቅርታ ላቋርጥሽና ምናልባት ያው በኔ ተራ ላይም ስለገባችሁ ነው። በዚህ አጋጣሚ ታች ላይ ኮሜንቶች እያየው ነበር 80,000 ምናምን ሂሳቡ ሲደመር የሚመጣውን ብር እናንተም ስለማታውቁት እርግጠኛ አትሁኑ። አሉባልታ የሰማችሁ ኮሜንት አትጻፉ እሺ። የተላከው ብር የገባው የተቆረጠው ሂሳብ ተሰርቶ እንዲህ አይነት ልዩነት አለ ሲባል ነው በማስረጃ መጠየቅ የሚቻለው። 443,000 አለች እኮ። ስለዚህ 57,000 ደግሞ የመላኪያ ነው ደረሰኛለ አለች። ስለዚህ አለቀ በቃ። እሱን ጉዳይ እኮ ተው ነው አለፍ ነው ዘለል ነው ያ እንትን አይደለም። አሁንም ዞሮ ለእህታችን ማገዝ ካለብንም በነገራችን ላይ አንድ ማወቅ ያለባችሁ እርዳታ በእንደዚህ በፔፓል ምናምን የሚሰበሰብና የምንልክላችሁ ሰዎች መንግስት እኛን በአመት ምን ያህል ዶላር እንደሚያስከፍልና ዋጋ እንደምንከፍል ብታውቁ ኖሮ
ጥያቄውንም አታነሱትም ነበር። አጉል ዋጋ እየከፈልን እኔ ከእርዳታ የተማርኩት እድሜ ልኬን ዋጋ የከፈልኩለት ነገር አንድም ቀን ሊከፍለኝ ባለመቻሉ ነውና በዚህ አጋጣሚ መኖር ላለባችሁ ሰዎች ኑሩ። ተረድተውም ብዙ መልክ ይዘው የሚመጡ ሰዎች አሉና መርዳት ብቻ አይደለም የተረጂዎች ራሱ ብዙ ጸባይ አስቸጋሪ ነው ከምላችሁ በላይ ማለት ነው። እኔ አሁን ይሄ ነው አልልም። እግዚአብሔር የሰራውትን ይባርክልኝ፣ እስከዛሬ ያደረኩትን ለመልካም ነገር ያደርግልኝ። አንድም ጥያቄ ያለው ሰው ማንም ሰው ቢኖር ግን በተስፋ አንድ ብር ተጭበርብር ያለው የሚል ካለ አሁንም በየትኛውም ሰዓት ይምጣ፣ ማስረጃውን ያቅርብ። ለመመለስ ምንም የተለየ ነገር አያስፈልግም። የእህታችንም ተሰርቶ 10 ሺህም ይሁን 20 ሺህም 100 ሺህም የፈለገው ነገር ላይ ያለው ልዩነት በእጥፍ አድርጌ መስጠት ምችል ሰው ነኝ። የተለየ ነገር ለማድረግ አይደለም እኔ ማስቀረው። የሷ 10 ሺህ ብር 20 ሺህ ብር እኔ ጋር መጥቶ ታምር ቀይሮ አይደለም የተፈጠረው። በወቅቱ ለስራ የሚያስፈልገው በጀት ይሄ ነው ተብሎ በመላኪያ ፕሮሰስ ውስጥ የወጣ ብር እንጂ እኔ ጋር የቀረበ አሁን ዜናው ሲሰማ ተሰብስቦላት ብሩ ተበላ ሲባል ሁሉንም የተበላ ነው የሚመስለው። ሂሳብ ሲሰራ ደግሞ የ10 ሺህ እና የ20 ሺህ ይሆናል። ስማችንን ግን የሚመልስ ነገር የለም። እስከዛሬም ስማችን ይነሳል። ተበላው የሚል ሰው ማስረጃ ይዞ ግን አንድም ሰው አይመጣም በኔ ጉዳይ፣ አንድም ሰው ማለት ነው። ተበላው የሚል ሰው የሚመጣ ካለና ተስፋ ይበልቶኛል የሚል ካለ በየትኛውም አጋጣሚ በየትኛውም ቦታ ጥሩኝ። ከዚህ በኋላ እኔ እርዳታ አልሰራም፣ ምንም ነገር ውስጥ አልገባም። እግዚአብሔር ይስጥልን እስከዛሬ ስለነበረው። ወደፊት ደግሞ በተጨባጭ ያለውን ነገር ማስተካከልበትና መሆን ያለበት ጋር እህት ወንድሞቼን እንዴት ማገዝ እንዳለብኝ በራሴ መንገድ ይሄዳለሁና ሀቡዬ ልልሽ የምፈልገው ምንድነው ያለው ልዩነት ካለም ጨምረናት ልጅቷ የተሻለ ነገር እንድደርስ እናደርጋለን። ልዩነትም ካለ ሂሳብ ሰርተው መሸጥም ካለበት መሰራትም ካለበት ያለው ነገር ሂሳብ ተሰርቶ ልጅቷ ብቻ ከዚህ ነገር ውስጥ ትውጣ፣ ህይወቷን ታስተካክለው። አይኖ ጥሩ ነገር ጸባይ እንደሌላት አውቃለሁ። በመረጃ ደረጃ በባህሪ ደረጃ ጥሩ ነገር እንደሌላት እህታችን አውቃለሁ። ለዛም ነው ልጁን ለማሳደግ እህታችንም ኃላፊነት ወስዳ ሄደችው። ስለዚህ ያለውን ነገር ለማስተካከልና እህታችን የተሻለ ነገር ውስጥ እንድትገባ እንደማንኛውም ኢትዮጵያዊ አሁንም ማገዝ ፈልጋለሁ። ያለ ክፍተትም ካለ መጠየቅ እችላለሁ። አንዴ ተስዬ ሶሪ እኔ ማልስማማበትን ነገር ነው አሁን እያልክ ያለኸው። ገንዘብም የሚሰበሰብም ከሆነ ልጅቷ የምትረዳም ከሆነ የኛ ስም ጠፍቶ አይደለም፣ የኔ የባለቤቴ ስም ጠፍቶ አይደለም የምትረዳው። ይሄ እንግዲህ ከዚህ በኋላ የእናንተ ጉዳይ ነው የሚሆነው። እኔ በበኩሌ ለእሷ ገንዘብ አልሰበሰብም መርዳት ምናምን ኖርማሊ እኔም እዚህ ኦልሬዲ እኮ አሁንም በሷ ጉዳይ እኮ ስሜ እየተነሳ ነው። መርዳት ምናምን ስልሽ ወድቃ እንድትቀር አልፈልግም። ማገዝ ካለብን እንደ ወንድም ነው እንጂ ያላይ ወጥቶ ምናምን እንትን አይደለም። አሁን ጸጉር ቤት እኮ አላት ቴስ ሼር ኦርደር እኮ ናት። ይሄ ጸጉር ቤት 100 ሺህ የሚያወጣ 1 ሚሊዮን የሚያወጣ 10 ሚሊዮን የሚያወጣ አላት እኮ ጸጉር ቤት እኮ ብለን የ3 ዓመት የቤት ክራይ ከፍለንላት ብሩ አለቀ እኮ አይደለም ያልነው። ጸጉር ቤቱ እየሰራ ለሷ የአስቤዛና የቤት ክራይ ሲከፍልላት ኖራለች ነው አይደል እንዴ? ይቺ ልጅ እኮ እዚህ ጋር በማናቃቸው ሰዎች ሁሉ እያሰደበችን ነው። በማናቃቸው ሰዎች ሁሉ እኔ የክብር ጉዳይ አለ ሀቡ አንቺ ሆነሽብኝ እንጂ በህይወቴ በታሪኬ እንደዚህ ቁጭ ብዬ በላይቭ ላይ እኔ ላይቭ ላይ ቪዲዮ ልለቅ እችላለሁ ልጫወት እችላለሁ ምናምን እንጂ በህይወቴ እንደዚህ ቁጭ ብዬ እንደዚህ አይነት ኮንቨርሴሽን ማድረግ ያላቅም። አሁንም ቢሆን ሀቡዬ ለመጨረሻ ጊዜ መጠይቅሽ ኤኒ ኩዌስችንስ ካለሽ ማንኛውንም አይነት ጥያቄ ካለሽ ስልክ ያለሽ ደዊና ግቢ በይኝ። አሁን አራስ ልጠይቅ መጥቼ ቁጭ ብዬ ወጥቼ ደጅ ላይ ነው እያወራችሁ ያለሁት እናንተን። ለኔም ልክ አይደለም። ልውጣ። የምትፈልጉት ኤኒ ጥያቄ ካለ ጠይቁኝ። በተረፈ ተስፋዬን ራሱ እዚች ጋር ሌባ የምትሉ ሰዎች፣ ብሩን መልሱ የምትሉ ሰዎች ልክ አይደለም። ተስፋዬ ማለት ብሩን ቀጥታ ከተላከበት ቦታ አስተላልፎ አምጥቶ ለልጅቷ እንዲደርስ ያደረገ ሰው ነው። ምናልባት የ10 የ20 ሺህ ብር ዲሌይ ሊኖር ይችላል። እሱም ደግሞ ምንም ማለት አይደለም፣ ሊስተካከል ይችላል። መላኪያ ምናምን ተብሎ የተቆራረጠ ነገር ነው። ስለዚህ እባካችሁን ከአንደበታችን የሚወጣውን ነገር እንወቀው። ሰው ማስቀየም ጥሩ አይደለም። እነዚህ እርዳታ ላይ የሚሰሩ በጣም በመልካም ስነ ምግባር የምናውቃቸውን ሰዎች ለማይረባ ነገር ብለን ስማቸውን አናጉድፈው። የምር እንደዚህ እየተሳደብን እንደዚህ ያለ ጥፋታቸው ስማቸውን እያነሳን ነው እያራቅናቸው ያሉት። እስኪ ማስተር አብነትን ይዩት። አሁን ታሟል። እሱ ቢሞት ምን ያህል ሰው እንደሚጎዳ አስቡት።
እንደዚህ እያደረግን ሰዎችን እያራቅን ነው። መልካም ነገር የሚሰሩ ሰዎችን እያራቅን ነው። ይቺ ልጅ እኮ ትላንትና እኛ ጋር ስትመጣ የዛሬ 3 ዓመት እኛ ጋር ስትመጣ ጊዮርጊስ ቤተክርስቲያን አጥር ውስጥ ነው የምተኛው። 2 ልጆች ተሰርቀውባታል። አንድ ልጇን ይዛ በየቀኑ እየተደፈረች ነው ብለው እኮ ነው እኛ ጋር ያመጣ ነው። ዛሬ ግን የቃል ኪዳንን ህይወት ብታዩት ሙሉ የተሟላ የቤት ዕቃ ባለው ንጽህናው በተጠበቀ ቤት ውስጥ ነው እየኖረች ያለችው። ስለዚህ ይሄ የኛ ጥፋት ከሆነ አሁንም ህዝብ ነው እዚህ ጋር 9500 ሰው ቁጭ ብሎ እየተከታተለ ነው። ዘቢባ ይሄን አጥፍተሻል፣ ይሄ ልክ አይደለሽም የምትሉት ነገር ካለ ለመቀበል ለማረም ዝግጁ ነኝ። ባለቤቴም ቢሆን ከሰው ሀገር ቁጭ ብሎ ከኪሱ ነበረ። እንደውም አንዱ ዓለም የሚባል ልጅ ሁሉ 30,000 ብር አድርስልን ተብሎ ተሰጥቶት እሱም ብር ይዞ ከዛ ሰፈርም ከቲክቶክም ነው የጠፋው። እኛ ብዙ ተስፋዬ ልክ ነኝ አይደለሁም? 30,000 ብር ይዞ የጠፋ ልጅ አለ ሁሉ። ይሄንን ደግሞ ራሷ ቃል ኪዳን ታውቀዋለች። ይሄ ሁሉ ሲኖር ኪያ የምትባለው ሴትዮ አልነበረችም። መጨረሻ ላይ ነው እኔ ነኝ ያዋለድኳት ተደፍራም አይደለም ምንም አይደለም ብላ ዛሬ የማይሆን ነገር እያወሩ ያሉት ማለት ነው። ስለዚህ ተጠቅመውብናል ማለት ነው። በሐሰት ታሪክ ተጠቅመውብናል ማለት ነው። አሁንም ቃሌ እዚች ጋር መጥፎ ነገር ስለ ልጅቷ ማለት አልፈልግም ብዬ ነው እንጂ ቅድም የገባችው አከራይ ራሷ እንዳለችው ሽንት እየሸናች የታጠበ ቃል ትደፋብኛለች፣ እሳት እየለኮሰች ትጠፋለች፣ ቤቱ ልታነደው ነው ብላ ጠርታን ታውቃለች። እንደገና ደግሞ ልጁ ሁሉ ተራበ ተብሎ ተጠርተን እናውቃለን። እንደገና ገላዋን እየታጠበች ከታች ያሉ ሰዎችን ውሃ እየደፋችባቸው ብለውን ያውቃሉ። እንዲሁም ደግሞ እየሰከረች ትገባለች ሁሉ ተብለን እናውቃለን። ለሳምንት ጠፍታ የምትመጣበት ጊዜ ያለ ቤቱ ባዶ ነው ተብለው ተደውሎልን እያንዳንዱ በልጅቷ ጉዳይ እኛ ጋር ነበረ የሚደወለው። ለእያንዳንዱ ጉዳይ ደግሞ እሱ እየሄደ ነበረ። እናቱ ቤት ሲሄድ እግረ መንገዱን እየገባ የታለሽ ቃል ኪዳን እያለ እንደ ታናሽ እህት እየተቆጣ አስቤዛውን እያንጠለጠለ ዛሬ እጀ ሰባራ አድርገውናል። እግዚአብሔር ለሁሉም መልስ አለው፣ ለሁሉም ፍርድ አለው። አሁንም ቢሆን እኔ ዘቢባ ግርማ ነኝ። በራሴ በጣም ስኬታማ የሆንኩኝ ራሴን ህይወቴን የምመራ ሴት ነኝ። ከጎኔም የምታዩት ባለቤቴ ልክ እንደዛ። አሁንም በዚች ልጅ ጉዳይ ልክ አይደለሽም ዘቢባ፣ ይሄ ነገር አንቺ ጋር ነው የቀረው ምትይን ከሆነ ሀቡዬ አም ሬዲ፣ በሚያሳምን ጉዳይ አም ሬዲ ወደ ልጅቷ ለማድረግ። በተረፈ ግን እኔም የልጆች እናት ነኝ፣ ኃጢአት ግፍ አልሰራም። ግን እንደዚህ ነው የምትሉኝ ነገር ካለ አደርጋለሁ። የዘቢባ ግርማን ስም ለማጥፋት እኔ በስራ ዓለም ላይ ያለኝን ስኬት ያለኝን በስንት መከራ የገነባውትን ስም ለማጥፋት የኔን ስም ለማጠልሸት ነው። አልተሳካላችሁም። አቡዬ ጨርሻለሁ። የምትፈልጊኝ ከሆነ ኤኒ ታይም ደውይልኝ አለሁኝ። እሺ ዘቢባ በጣም ነው። አዎ ስልክሽ አለኝ። ዘቡዬ ሸኛትና እኛ ያለሁኝ ችግር የለም። ግን ከታች አይ ቲንክ ተስፍሽን ህዝቡ ያወቋል። ቆይ ኢሱያ እንዴ ዘይድል ሸኛትና ከዛ እንቀጥላለን። ዘቢባ በጣም ነው የምናመሰግነው። አክብረሽን መንገድ ላይ ሆነሽ ድራይቭ እያረግሽ ይሄን ጠባብ ጊዜሽን ሰተሽን መተሽ ስለ ጉዳዩ ስላብራራሽ በጣም ነው የምናመሰግነው። እናም የላክሽልኝን ደረሰኞች እንዳለ አየቻለሁኝ። ሁሉ ነገር በዶክመንት በማስረጃ አለሽ። ለልጅቷ ስላደረጋችሁት ነገር እጅግ በጣም አድርገን ነው የምናመሰግነው። አሁን እኛ ሁሉም ጥያቄዎቻችን ኦልሞስት ተመልሶልናል። የፀጉር ቤቷ ባለቤት ደግሞ መጥታ ስትችል ብታስረዳን ደግሞ ስለ ፀጉር ቤቱ ገቢ ያለውን ነገር ጥሩ ነው። በተረፈ እናንተ ጋር ምንም የቀረ ነገር እንደሌለ ተረድተናል። እጅግ በጣም ነው የምናመሰግነው ስላደረጋችሁት ነገር። አቡዬ ደውዬላት ነበረ። ጆዬ ቴንኪዩ ወንድሜ፣ ደውዬላት ነበረ ለረዱ። እንደነገርኩሽ ገና ትኩስ አራስ ናት። ለዛም ነው ፀጉር ቤቱ አንዴ የሚከፈተው አንዴ የሚዘጋው እንጂ ፀጉር ቤቱ ስራ አላቆመም። ገቢዎችም ግብር እየከፈለች የኮሪደር ልማት ህጎችን ጠብቃ እየሰራች ያለች በጣም ስነ ምግባር ያላት ልጅ ናት። አሁንም ቢሆን አራስ ቤት ሆና ከልጇ ጋር ስላልተመቻት ነው። በተመቻት ሰዓት እንድትገባ ነግርሻለሁኝ። በተረፈ የምትፈልጊው ነገር ካለ አለው። እሺ እናት በጣም ነው የምናመሰግነው። ፈጣሪ ያክብርልን። አመሰግናለሁ እናቴ። ደውልልሃለሁ። እሺ አቡዬ ወይ ኢሱ በጣም ይቅርታ ስልክ እየገባ አስቸገረኝ። በጣም ይቅርታ። አይ ግን ተስፍሽን ላስተዋውቀው። እኔ ተስፍሽን በሯን ዝጋት እባክሽ፣ በሯን ዝጋት። እኔ ያው እንግዲህ ዘቡ ከሌለች ልጆችን ይዤ የምቀመጠው እኔ ነኝና ጓጓታ ምናምን ከሰማችሁ ጡጦ ምናምን ከሰማችሁ ያው እንግዲህ ቤት ነኝ ማለት ነው። ተስፍሽ ማለት አዎ ይማራሉ። ስለ ተስፍሽ ልንገራችሁ። ተስፍሽ ማለት
እግዚአብሔር የባረከው ሰው ነው። ሃይማኖት ዘር ሳይመርጥ ስንትና ስንት ሺህ ህዝብ ያገዘ የረዳ ሰው ነው። ተማሪዎች በተቸገሩ ጊዜ ወደ ስንት ነው ወደ 400 ምናምን ሺህ ብር ነው ምናምን በጣም ብዙ ሚሊዮን ብር ተዋጡ። ለማንኛውም በጣም ለብዙ ትምህርት ቤቶች ደብተር ያከፋፈለ በጣም ብዙ ስራ የሰራ ሰው ነው። እንደዚህ አይነት ነገር የሚያማርረው ተውን። ተስፍሽ ባያቆም ኑሮ ማለት ነው። ተስፍሽ ባያቆም ከጆን ዳንኤል ጋር ገብቶ ጆን ዳንኤል እንግዲህ ያው ቦረና ላይ 4 ውሃ ነበር አወጣላለሁ አይደል? አንድ አውጥቶ ነው የተመለሰው አይደል? ተስፍሽ ባጠገቡ ኑሮ 5ቱንም ተክሎ ነበር የሚወጣው። ተስፍሽ ማለት ያለው አቅም አልነበረም። ህዝቡ እዚህ ጋር የሚሳደበው ህዝብ ታቡዬ እርዳታ በጣም ብዙ ሰርተናል። ተስፍሽን ጥያቄ ጠይቀው። ተስፍሽ ባደረከው እርዳታ በሙሉ ማለት ነው መጥቶ ያመሰገናል። ተስፍሽ እንዲያርጉልኛ ያመሰገነ ሰው አለ ተስፍሽ አመሰግኑ ተወቅሰን እንጂ ተመስግነን አናውቅም። እርዳታ ኤግዛክትሊ። አሁን ሀቡዬ ወደ ገደለው እንግባና ምን እንደሚፈልጉት እንጠይቅልን። ምን ወደ ገደለው እንግባ ብቻ ባለቤቷ የምትፈልገውን ያው እሷ ልንገርሽ፣ እሷ አታወራም አትሰማም ከተባለ እነሱ ናቸው መወሰን ያለባቸው። ማታነብም አትጽፍም። የምትልክልኝ ሜሴጅ ብትልክልሽ ማለት ነው ያስቃል። የምትልክልኝ ሜሴጅ ብዝግዝግዙ ምናምን ብላ ጽፋ የምትልከውና ትምህርት ቤት ላስገባት ብያለሁ እኔ። ቋንቋ ላስተምራት ቤተክርስቲያን ውስጥ ቋንቋ ያስተምራሉ ተብሎ ቋንቋ ላስተምራት ብያለሁኝ። እንደዛ ብዬ እንኳን ኧረ በኢየሱስ ክርስቶስም እግዚአብሔር ብቻ ብድሩን እግዚአብሔር ይክፈልና የሚፈልጉትን ነገር ጠይቅልንና እንግባ። እኔ የምጠይቅህ እሱ አንተ እርዳታ ታቆማለህ ከዚህ በኋላ? አዎ እንዴ መጀመሪያ ለልጆቼ ልኑር። እሺ ተስፍሽ አሁን አቆማለሁ ብሏል። እኔ እንዴ አከተመ። እናንተ እርዳታ የምትሰሩት ከሰዎች ምስጋና ለማግኘት ከሆነ ታቆማላችሁ። ግን ከፈጣሪ ጽድቅ ለማግኘት ከሆነ ፈጣሪ ጋር እንዲመዘገብላችሁና ለልጆቻችሁ መልካም ነገር ለማስቀመጥ ከሆነ አታቆሙም። እኛ እርዳታ ላይ የምንሰራ ሰዎች ሁሌ ነው ሌባ የምንባለው። ሁሌ እኔ አሁን በአካውንቴ እንኳን ሰብስቤ ሳላቅ ሌባ ናት ጥቅም ባታገኛት ረዳ ይሉኛል። ግን ምን አገባኝ እኔ ሌሎች ሰዎች በሰደቡኝ ምክንያት ምስኪኑ እንዳይረዳ አላቆምም። ለምን እኔ ሰዎች እንዲያመሰግኑኝ እንዲያደንቁኝ አይደለም እርዳታ የማደርገው። እኔ ጊዜንና ጉልበቴን ነው የምሰጠው። ገንዘቡን የሚሰጠው ህዝቡ ነው። ህዝቡ ገንዘቡን ይሰጣል፣ እኔ ጊዜንና ጉልበቴን እሰጣለሁ። ብዙ እህቶቼን ወንድሞቼን ታክመው እንዲድኑ አድርጌያለሁ። ከአረብ ሀገር እንዲገቡ አድርጌያለሁ። በቅርቡ እንኳን ቲጂ የምትባል ልጅ ከአረብ ሀገር እንድትገባ ያደረግናት ነጭ ወረቀቷን ትኬቷን ችለን ከልጇ ጋር በሰላም አገናኝተናት ጎመን መሸጥ ጀምራ ጎመን መሸጥን እንደ ነውር አድርጋው የሁላችሁ ሀቢባ ቤት ገብታ የተረዳችሁ ልጅ መንገድ ላይ ጎመን እየሸጠች ነው ብለው ቪዲዮ ቀርጸው ሰው እንዲቀርጻት አድርጋ የምታውቀው ልጅ አብሯት ድምፅ ቪዲዮ ላይ ያለ ከዚህ በፊት ከሷ ጋር ያለ ልጅ እፎገራለሁ ብላ ሳታስብ ሌላ እርዳታ ለማግኘት ግዴታ እኛን ማስወቀስ አለባቸው። ሌላ ሰው እንዲረዳቸው ግዴታ እኛን መኮነን አለባቸው። እኔ ሰዎች ወቀሱኝ ብዬ እርዳታ ካቆምኩኝ ድሮም የምረዳው ከሰው ምስጋና ፈልጌ ነበር ማለት ነው። ህዝብ እንዲያጨበጭብልኝ ነበር የምፈልገው ማለት ነው። ስለዚህ ተስፍሽና ኢሱ ህዝብ እንዲያጨበጭብላችሁ ወይንም ደግሞ ከሰዎች ለመመስገን ካልሆነ እርዳታ የምትሰሩት አሁን ሰዎች ወቀሱኝ ብላችሁ እርዳታ አታቆሙም። የሰው ልጅ ሁሌም እንደ በረዶ ብትነጻ እንደ ወተት ጥርት ብትል መውቀሱን አያቆሙም። የምትረዱት ለፈጣሪ ብላችሁ ከሆነ ፕሊስ ማቆም የለባችሁ። ለሰው ብላችሁ ከሆነ ዘውዬ በነገራችን ላይ ምናልባትም በሰፊው ወደፊት ብዙ ነገር ምገልጸው ይሆናል። እኔን ስለማያቆኝ ይሆናል። አንድ ነገር ላንቺም እንደ እህት ምነግርሽ እርዳታ ዛሬ አይደለም የጀመርኩት። እኔ ከእናቴ የወረስኩት ከልጅነቴ ብዙ ነገር ያሳለፍኩት ቲክቶክ ላይ መጥቼ አይደለም። ከ20 ዓመት ከ30 ዓመት በላይ ስረዳ የነበርኩ ነው። እንትኑ አይደለም ይሄ አሁን የሰዎች ስድብ ምናምን በሚለው አይደለም። እኔ ራሴን እያጣው ስለሆነ ነው። ለምሳሌ በጀጎል ምክንያት አስክሬኖችን ስቀበል ስትረስ ውስጥ እገባለሁ። ታማሚዎቹ እያንዳንዱ ታማሚ አንቺ ጋር መጥቶ ከረዳሹ በኋላ አቁሞ ያውቃል እርጅኝ ማለትን አያውቅም። ዩሲ አሁን የታመመውን ወደ ሀገር ቤት ወሰድን፣ አሳረፍን፣ ወደ ሆስፒታል ወሰድን፣ አስታመምን። ከዛ ሲወጣ ቤተሰቡ ጋር ባዶ ሆኖ ነው የሚሆነው። እያንዳንዱ የቤተሰብ ለቅሶ የቤተሰብ ሰቆቃ በእያንዳንዱ ቀን ከ200 እና ከ300 በላይ ችግር ላይ ድረስልኝ የሚል ድምፅ ስትሰሚ ከራሴ ውጪ ስለነበርኩ ነው። በቃ እነዛ ቴራፒ ውስጥ እየገባው ነው። ራሴን እያጣው ስለሆነ ነው
ማቆመው ለዛ ነው የተለየ ነገር ኖሮ ስለዚህ ለጤንነትህ ለጤናክ ነው ራስህ እንድታጠቅ መጀመሪያ እኔ ማቆምማ ብሬክ ነው የምትወስደው እስከምትድን እንትን ነው አሁን ምንድነው መሰለሽ ይሄ የማቆም ይሄ እርዳታ የማቆም ያለማቆሙን ጉዳይ መስፋት መቻል አለበት በተለይ የአረብ ሀገር ጉዳይ በኔ ብቻ አሁን አብዛኛው የሚደውለው ተስፋዬን ነው የምንፈልገው ነው የሚለው እና ጫናው እኔ ላይ ይመጣል ስትጠሩኝም እናንተ ጋር ስትጠሩኝ ይታዘዝላችኋለሁ እኮ አይደል እዛም ማደርሰው እኔ ነኝ ፎርሙንም ሞላው እኔ ነኝ እያንዳንዱን ቤተሰብ ሲመጣ አሳርፌም እንትን ምለው እኔ ነኝ እና እነዚህ ስትረሶች እየመጡ ለራሴ ዳሜጅ እየሆንኩ መጣው መጀመሪያ ለቤተሰቤ ጊዜ መስጠት አለብኝ ልጄንና ባለቤቴን ጥዬ ነው አይደል እዛ ሀገር ቤት የገባሁት አሁን በዚህ 2 ወር እና 3 ወር ውስጥ ያሳለፍኩት እኔ ባይኔ ሄጄ ድርጅቱን አይቻለሁ ድርጅቱን ዘግቶ ትንሽ እየተከራይቶ ለምን ትልቁ የቤት ኪራይ መክፈል አቅቶት ይሄ ደግሞ የሚሰጠውን ያህል እኔ ራሴ ስንት ሰው ወደ ተስፍሽ ልክ ያለው ሰው ሲሞት ከአረብ ሀገር አስክሬን እንዲቀበል ቤተሰቦቻቸው ገጠር የሆኑ ሰዎችን ተስፍሽን ነው የምንጠይቀው ሌላ ማን አለ አስክሬን የሚቀበልልን እዛ እስኪ አንድ ሰው ነገሩኝ ከተስፍሽ ውጭ አለ ሰው እና ተስፍሽ በጣም ብዙ አግዟል ግን ራሱን መስዋዕት አድርጎ ነው ማይ ሰልፍ ፈርስት ማለት አለብን የሰው ልጅ መጀመሪያ ለራሱ ኖሮ ነው ሌላውን የሚያኖረው ከራስክ ከቤተሰብክ ከጤናክ ህዝብ መርዳትን አይቀድምም መጀመሪያ አንተ ደህና ትሆናለህ አንተ ደህና ስትሆን ደግሞ ለህዝብ ትተርፋለህ እንጂ አንተ እያለክ አይደለም እኔ አሁን በሊቢያ ጉዳይ እርዳታ አሰባስቢ ሲሉኝ እኔ የህገ ወጥ የሰዎች ዝውውር ላይ መሳተፍ አልችልም እኔ ኢትዮጵያ ስገባ እታሰራለሁ አረብ ሀገር ልጆቼን በትኜ እስር ቤት እገባለሁ ስለዚህ አልችልም ነው ብላቸው ቢኮዝ ማይ ሰልፍ ፈርስት ስለምር ራሴ መጀመሪያ መኖር አለብኝ እኔ ኖሬ ነው ለህዝቤ የምተርፈው ስለዚህ ተስፍሽ አንተ ኑር አንተ ብሬክ ወስደህ ኢነርጂ ሰብስበህ ሪፍሬሽ አድርገህ ትመለስልናለህ ታስፈልገናለህ እንጂ ፕሊስ አቆማለሁ እንዳትል በጣም እንፈልግሃለን የምናግዝህ ነገር ካለም እንድትነግረንና እንድናግዝህ እንፈልጋለን እንደ ወንድም በጣም አያብሽር ኤኒዌይ እነዚህ በሚነሱት ወሬዎች አይደለም እንትን ምለው እነዚህ የሚነሱት ወሬዎች እኮ አንድም እኮ ኤቪደንስ የላቸው አንድ ማስረጃ ይዞ የሚመጣ ሰው እኮ ካለ ኢትስ ኦኬ ትጠየቂያለሽ እኮ ኖርማሊ ደግሞ ለዚህ የሸሻው አይደለም ሁልጊዜ በምትጠራበት ቦታ ላይ ከመታዘዝ ውጪ ምንም ያደረኩት ነገር የለም ኤኒዌይ አይ ነው በቃ ማለት አንዳንዴ ሰዎች ቢያቁሽ ጥሩ ነው ባክግራውንድሽን ኖሌጅሽን ምን አይነት ነገር ነው ያሳለፈው ምንድነው የሥራ ምንጩ ምን አይነት ዕውቀት አለው በቃ እዚህ ቲክቶክ ስላገናኘሽ አይደለም ገባሽ ነው ግን አንዳንዴ እኮ አንተም ራስክ ያልሆነ ቦታ ላይ ለምሳሌ አንተ ሌብልህን ታውቃለህ ዕውቀትህን የዕውቀት ደረጃህን ታውቃለህ የመጣህበትን ሀገር ታውቃለህ እና አንዳንዴ አንተ ተቋም ነክ ሲጀመር ጀጎል ተቋም ነው ተቋም ደግሞ በተቋም ነው የሚጠየቀው አንተን የሚያክል ሰው ማንም ተራ ሰው ተሳዳቢ ጠርቶ ሲጠይቅህ የምትመልስ ከሆነ አንተ ነህ ክብርህን ዝቅ ያደረግከው አንተ ጎንበስ ካላልክ ማንም እዚህ አናትህ ላይ አይወጣም እኔ እንኳን ካንተ በእውቀትም በምንም ነገር አንሳለሁ ለጠራኝ ሁሉ ግን ሄጄ ምላሽ አልሰጥም ለምን ክብሬን አውቀዋለሁ ገባክ ስለዚህ አንተ ነህ ክብርህን የምታስጠብቀው አንተ ታውቃለህ ንጹህ ስራ እየሰራህ እንደሆነ ገባክ አንተ ተቋም ነህ ጀጎል ተቋም ነው ተቋም በተቋም ነው የሚጠየቀው እንደ ግለሰብ ደግሞ የሚጠይቅህ ሰው ሲጠይቅህ የሚያከብርህ ሰው ሊሆን ይገባል በክብር ሪስፔክትፉሊ የሚያናገርህ ሰው የማትከበርበት ቦታ ላይ ልትገኝ አይገባም ክብርህ የማይጠበቅበት ቦታ ላይ እንዳትገኝ ያ እሱ ልክ ነሽ ኦልሬዲ እኔም የተማርኩት እሱን ነው ኤኒዌይ ለማንኛውም ሶሪ ወደ እኔ ጉዳይ እናድርገው ልጅቷን የምታገዘው ላይ ታርጌት ይደረግ በሰፊው ደግሞ ላስትሊ አሁን የእሷን ምላሽ ነው የምንጠብቀው ተስፍሽ ግን እንደ እህት ከልቤ ነው እንደ እህት ምንም አይነት እገዛ ካስፈለገ እኔ እህትህ አለው ከጎንክ ምንም አይነት እገዛ ቁጥር ያለክ በዋትሳፕ ንገረኝ ቃል የለም ተስፍዬ እኔም አለው አዲስ አበባ ላይ ያለው ነገር እግዚአብሔር ምስክሬ ነው ልጆቼን ሳይ ነው ከጎኔ ነኝ ያለሁት ተስፍሽ ማለት ስንት ጊዜ ሌባ ይሉታል የፈለገው ሳያቆም የደረሰች ነው አንድ ቀን እስቲ ና አምጣ እስቲ የትኛውን የሰረቀው ተብሎ ሲታይ የለም ብዙ የሚያሸማቅቁ ሰዎች አሉ አንቺ እኮ ሀቡ የማትሰበሪው ለምን ታውቂያለሽ ጠንካራ ሴት ነሽ አንደኛ ነገር ሁለተኛ ነገር ደግሞ ቆዳሽን ያዞ ቆዳ አድርገሽዋል ያዞ ቆዳ መስሚያሽ ጥጥ ነው ገብቶሻል መስሚያሽ ጥጥ ነው ተስፍሽ ቴሲ 21 ራሱ በጣም ብዙ ሰው ከራታ ደፍኜ ነው የመጣሁት ወደ ሚዲያ ስመጣ መስሚያዬን ደፍኜው ነው የመጣሁት አልሰማም ምንም ቢባል ተስፍዬ እንደዚህ አይነት ነገር ስሜት እንዳይሰማ ወንድሜ በጣም ወድ በጣም ማከብር ዘቢባን የጠበስኩ ጊዜ ትክክለኛ ሰው ላይ አርፋል ያለኝና እንዳገባት የመከረኝም ወንድሜ ነውና
አብሯት ፋዘር ቤት የነበረ ሰው ነውና ረጅም ጊዜ ስለሚተዋወቁ እኔ ከጎን ነኝ። እግዚአብሔር ምስክሬ ነው የምነግርህ። በእውነት ነው የምነግርህ። ባለኝ ነገር ባለኝ አቅም ከጎን እቆማለሁ ተስፋዬ። አሁን ግን ሀውዬ እንስማ፣ ውሳኔ ምንድን ነው የሚፈልጉት እኮ እሷን እንስማት። እንዴት እንዳስረከው የህዝብ ጥያቄ ደግሞ ለሳራ ችግሯን እንዴት እንዳስረዳቻት ቃል ኪዳን መስማት የተሳናት እህታችን ለሳራ እንዴት ችግሯን እንዳስረዳቻት ትንገረን ብሏል ህዝቡ። አሁን እነሱ በትልቁ አድርጋቸውና የእነሱ ተራ ነው። እነሱ መናገር የሚፈልጉትን ነገር እንዲናገሩ ድሉ እንሰጣለሁ ማለት ነው። እሺ ሳራ ይሰማል? አዎ ይሰማል። እሺ በመጀመሪያ ተስፍሻ ሐረርጌውን በጣም ነው ማከብረው። ስለተረዳኝ ብቻም ሳይሆን በሚሰራው ስራ በጣም በጀጎል ኢንተርፕራይዝ ወይም ደግሞ ኤንጂኦ ስም በጣም አድናቂው ነኝ። በጣም ልዩ ሰው ነው። መሸለም የሚገባው ሰው ነው። ልክ እንዳንቺ እንደ ቲክቶክ ንግስት እንደ ሀቢባ ማለት ነው። በነገራችን ላይ ኢሱና ተስፍሻ ሐረርጌው ይመሳሰሉብኛል። መልካቸው ይመሳሰልብኛል፣ ስራቸው ይመሳሰልብኛል። ወደ እኔ ጉዳይ ስመጣ እቺን ልጅ ያገኘኋት በ2011 ነው። ቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት ካለው ጤና ጣቢያ ጋር ነው ያገኘኋት። አጋጣሚ ስብሰባ እያለፍኩ ነበር። ሶራምባ ሆቴል ታለቅሳለች። ከንብርቷ በታች የሆነ ቦታውን ይዛት ታለቅሳለች። መጣሁ ልልስ አልኩና ምን ሆነሽ ስላት እግግግግ ብቻ ነው የምትለው። እንዴ ዞር ብዬ ምንድነው የምን ቋንቋ ነው ስላቸው አረ እኮ አትናገርም ይሉኛል እዛ የቆሙት ሴቶች ማለት ነው። ከዛ ምን ሆነሽ ስላት አሁንም ማጸኗን እየነካች ነበረ እና ጤና ጣቢያ ነበር እዛው። አሁን ፈርሷል። ገባው ስገባ ሲስተር አሚናት የሚል ታፔላ ያላት ሲስተር አየውና ሲስተር እባክሽ እስኪ እቺ ልጅ አሟታል ስላት እንዴ ሚስተር ኤክስ መጣሽ ምናምን ብላ ሰላም አለቻት። እንዴ ሚስተር ኤክስ ነው እንዴ ስሟ አልኳት። አዎ እኛ ሚስተር ኤክስ ነው የምንላት ስሟን ስለማትናገር ስሟን ስለማናውቀው ትለኛለች። ነው እሺ ዘመዷ ነሽ? ኧረ እኔ አላውቃትም እዚህ ጋር ስታለቅስ አግኝቻት ነው ስላት ምን ሆነች አለች። ምን እንጃ ምርቷ በታይ ተነካካለች ስላት እስኪ ሰገራና ሽንት ስጪ አለችና እቃ ሰጠቻት። ሄደን ሽንቷ ሲመረመር ውይ እርግዝና አላት አለችኝ። ኧረ እባክሽ አዎ እስኪ ጠይቂያት ባላላት ከማን ያረገዘችው ስላት አይ አንቺ ደግሞ አለችኝ። ምን ነው ስላት አይ ኧረ ተይው እስኪ አለችኝ። አሁንም እዚህ ጋር ምን መናገር አልፈልግም እና ከዛ ምን አለችኝ አፖርሽን ላድርግላት እርሊ ነው አፖርሽን ላድርግላት ብትወልደውም እዚህ ጎዳና ተዳዳሪ ነው የሚሆነው ትለኛለች። አይ ተይው አትንኪው እግዚአብሔር ያግዘኛል እኔ ደግሞ እሷን አግዛለሁ ብዬ ቀጥታ የት ነው ይዣት የመጣሁት ወረዳ 1 ሴቶችና ህጻናት ይዣት ሄድኩና እቺ ልጅ ዘመዷን የምታውቁ ከሆነ እኔ ጋር አድሬስ አድርጉ እኔ ከዛሬ ጀምሮ እኔ ቤት ናት አልኳቸው። ከዛስ ፒያሳ ጋር ፖሊስ ጣቢያ አለ እዛ ወስጄ እቺ ልጅ በወንጀል የምትፈለግ ከሆነ በሌላ ጉዳይ የምትፈለግ ከሆነ ፎቶግራፍ አንሱልኝና እኔ ልወስዳት ነው አልኳቸው። እሺ አሉ። ኮማንደር ግዛው ይባላል አሁን ውሃና ፍሳሽ ጋር ተብሏል ሄዷል። እሺ አለ መዘገበ። ስሟ ማን ነው አለኝ። እኔ እንግዲህ ቃል ኪዳን ብሏት ቃል ገባለሁ ላግዛት በተቻልኩት መጠን አልኩኝ። ቃል ኪዳን የአባቷ ስም ምሳሌ የባለቤቴን ስም የአባቷን ስም አረኩኝ። ልጅት መጣ። ወሯ እየገፋ ሲሄድ ሴቶችና ህጻናት ሄድኩና ወሯ እየገፋ ነው። እኔ ስትወልድ ማረስ አልችልም ስራ ፍቃድ አላገኝምና ምን ባረግ ይሻለኛል ስላቸው የተደፈሩ ሴቶች ማገገሚያ ቦታ አለ እና እዛ እንድትሄድ ደብዳቤ እንጽፍልሻለን አሉኝ። እሺ ጻፉልኝ። የት ሴቶች ማህበር የሚባል 2011 ማለት ነው። ሴቶች ማህበር ጻፉልኝ። እዛ ገባች። ወሯም ገፋ ወለደች። ክርስትናም ተነሳ ተገረዘ። አሁን ደወሉልኝና በይ እንግዲህ ሌላ ደግሞ የሚያገግም ሰው ልናስገባ ነው በሷ ምትክ ስለዚህ ተረከቢን አሉኝ። እሺ አልኩኝ። ይዣት መጣሁ። እኔ ጋር መኖር ጀመረች። እኔ ጋር መኖር ስትጀምር ምን አረኩኝ? ጸጉር ስራ ሄዋን ይባላል። ሄዋን የጸጉር ስራ ይባላል። ማስታወቂያ እንዳይመስል እዛ ወሰድኳትና እቺ ልጅ ጸጉር ስራ እንድትማር ፈልጋለሁ አልኳት። ጆሮዋ ግን አይሰማም አፏም አይናገርም ስላት ታዲያ እኮ ከተማረች በኋላ እንዴት ትሆናለች አለች። አይ እንደው በቃ አዛኝ ተገኝቶ አጣቢም ጠቅላይ ምንም ቢገኝላት ብሰራ አልኳት። በጣም የተባረከች ሰው ናት። እሺ ብላ አስገባችልኝ። ገንዘብ ልከፍል ስል እንዳትከፊ አለች። ወይ እግዚአብሔር ያክብርልኝ ብዬ 8 ወር ሰለጠነች ማለት ነው። 8 ወር ሰለጠነች። ከዛ በኋላ ከጨረሰች በኋላ እጃት እንደዚህ ጸጉር አጣቢ ጠቅላይ የሚፈልግ ካለ ባካችሁ ብዬ ትንሽ ጊዜ ሞከርኩኝ። ሲያናግሩት ምንድነው መቼ ትጠቅልያለሽ ምናምን ሲሏት ምንም ወደ እኔ ነው እንደገና እኔ ነው መልሽ የምትለኝ በምልክት። እቺንማ ምን እናደርጋለን ጆሮ ብታቃጥልስ አይሆንም አሉኝ። ከዛ ቀጥታ ደግሞ የሄድኩት የት ነው መካነ ኢየሱስ ቤተክርስቲያን እዛ ወሰድኳትና እባክህ ጽዳት አስገቡልኝ። እዛ ጽዳት እየሰራች እያለ ማህፀኗ ስትወልድ በስፌት ነው የወለደችው። በጣም ረጅም እንትን አላት ስፌት አላትና የምማት በጣም ትታመማለች ምን ትላለችና አቋረጠችው።
በዚህ መሀል ትጠፋብኛለች። ስጠፋብኝ ስፈልጋት የሆኑ ሰዎች ምን አሉኝ? ቬሮኒካ ካፌ የሚባል ፒያሳ ካርቶን አንጥፋ ተኝታ አይተናታል ትላንትና ይሉኛል። እሺ ብዬ ሄድኩ። ልክ ታለች ነይ ተነሽ ሲሄድ ስላት እግግግግግ ያለች በቃ ምንድነው? ተስፍሽ ዋርኒንግ ሰጥቶካል። ኢንቫይት ላደርግክ ስል አካውንትክ ፕራይቬት ሆኗል። ዋርኒንግ ሰጥቶካል። ቫዮሌሽን ዋርኒንግ እንደ አገስት ኢን ዩር ላይፍ ሃዝ ቫዮሌትድ አወር ፍሩድስ ኤንድ ኮፒሊንግ አስደርጊው። ኮፒሊንግ አስደርጊው። ቫዮሌሽን ባይ ዩር ገስት ሜይ ሊድ ቱ ሪስትሪክሽን። ይሰማሻል? አዎ ኮፒሊንግ ጋይስ 8000 ምናምን ሰው ኮፒሊንግ በፍጥነት ኮፒሊንግ አድርጉት። ኮፒሊንግ ጋይስ ኮመንቱ ሰውት ኮመንቱ ዋርኒንግ ካልሰጠሽ ለ3 ቀን ምናምን ካልሰጠሽ እንደ ተስፍሽ አደረገው ስትገቢ ቪዲዮ አታብሪ። በቃ ያለ ቪዲዮ አብሪ ፕሊዝ። ኮመንት አቁማችሁ ከታች ያላችሁ ኮመንት አቁሙና ባካችሁ ኮፒሊንግ አድርጉላት። ኮፒሊንግ አድርጉልኝ ውዶቼ። ረጅም አውርታ እኮ ነው ባጭሩ በቀላሉ ጸጉር ቤቱ ይሸጣል። ወይ ደግሞ ለምን አወራች? አሁን እኮ ይሄ ነገር እኮ አራተኛ ሰው አምስተኛ ገጽ ታወራ እኮ ወሬ። ታዲያ በቀደም ወደ ገደለው ለማንገባም አሁን ምን እንደምፈልግ ለምን ትደግሚብናለሽ? በእናትሽ ቀጥታ ወደ ገደለው። ልጅቷ የምትፈልገውን እያየንሽ ጠይቀሻት ባለጉዳዩ እንዳታለቅሽ እንዳታለቅሽ አይደለም የእውነት እንዳታለቅሽ እንዳታለቅሽ። እኔ በህይወቴ ሚዲያ ላይ ያለቀስኩት አንዴ ነው ልጄ ሲሰደብ። እኔ የዛን ጊዜም ልቤ ተነክቷል። በእውነት ነው የምነግርሽ። እኔ በህይወቴ አልቅሽ ያላቅም ሚዲያ ላይ አንዴ ነው። አሁን ደግመው ልጄን ቢሰድቡት ቢዘቀዝቁት አላለቅስም። አንዴ ነው የምደነግጠው። እኔ ወጣልሽ ማለት ነው። በቃ ትክክለኛ የያዞ ቆዳ አድርገሻል ማለት ነው። ቆዳ ድንድን ያልኩ ድንጋይ ነው። ጋይስ ኮፒ ሊንክ አድርጉላት ከታች ያላችሁ። ዋርኒንግ ሰጥቶሻል። ልስብሽ ነበር በሌላ አካውንት ነይ ወይ ባከራ ወይ አጠገብሽ ባለችው ልጅ አካውንት ነይ። ሳራ ያንቺ አካውንት ዋርኒንግ ነው አያስገባም። አበባ ልከሽ ልስብሽ ስል ፕራይቬት ሆኗል አካውንት። አንድ ነገር እንዳውራ ፍቀጂልኝ ብቻ። ብቻችንን እናቴን በጣም ነው የምወዳት። እግዚአብሔር ምስክሬ ነው የምነግርሽ። እናቱን የሚጠላ ሰው አለ ብዬ አላምንም። እና እናቴን በጣም ስለምወዳት እናቴ ዘርሽን ከዘር ይቀላቅለው ብላ የሰጠችኝ እዛ ሴፉ ፋንታውን ላይ መድረክ ላይ ያስከረከበች ሚስቴ ነች። እሷ ነች አሁን እናቴ። ይኸውልሽ ዘቢባ፣ አዎ ለእሷ ሞታለሁ እኔ። እሷን እኔ ዝቅ ያደረግኳት እግዚአብሔር ምስክሬ ነው። እኔ ነኝ እዚህ ጋር ዝቅ ያደረግኳት፣ የማይገባት ቦታ ስሟ እንዲነሳ ያደረግኩት እኔ ነኝ። እሷን ጉልበቷ ላይ ወርጄ ይቅርታ የምጠይቀው እግዚአብሔር ምስክሬ ነው። ይህንንም ድንገርሽ ስሚ፣ ዘቡ ከሚከፋት እኔ ቢከፋኝ ይሻለኛል። እግዚአብሔርን ዘቡ ያሳለፈችውን ህይወት ማንም አላሳለፈም። ስለ ዘቢባ ባወራ የማይሰለቸኝ ሰው እግዚአብሔር ምስክሬ ነው። ዘቡን ዝቅ ሊያደርጉብኝ የሚፈልጉ ሰዎች እኔ በእውነት ነው የምነግርሽ፣ እኔ አሮን መቼም ዝቅ አትልም። ይኸውልህ ሚስቱን የሚያከብር ባል የተከበረ ነው። ያን ብቻ ሳይሆን ብዙ ጠላት አላት ዘቢባ ግርማ ማለት ብዙ ጠላት አላት። ምስኪን ከታች ተነስታ ላይ የደረሰች ሴት። እኔ ያዘንኩትን ቅድም ራሱ ብርሃን ስትገባ እሱዬ ነው ማውራት የምፈልገው ዘቢባን። እንዴ ዘቢባ ማለት እኮ እሱዬ ነው። እሱዬ ማለት ዘቢባ ነች። በእውነት አቡዬ አንድ የሚያስቅ ነገር ልንገርሽ። አንድ ትልቅ ሰው የሆነ ኦፊስ ገባውና አንተ ጠላቴን አለኝ። እንዴ ምን አደረኩኝ ነው አለኝ። እግር አሳጠብከኝ አለኝ። ተቆጣኝ። አስራለሁ አለኝ። ምን አድርጌ? እንዴ ሚስቴ እርጉዝ ሆና እግሯን አጠብኳት አለ። እስቲ እንደ ኢየሱስ ሙቅ ውሃ ሙቅና ይሄ በቃ ደስ አይልም? አቡ ብዙ ባሎች እኮ ከአንተ ተምረዋል። በጣም እግዚአብሔር ይመስገን። የሰደበኝን ሰውዬ ሽልጥልጥ ምናምን ብሎ የሴት ልጅ እግር ያጥባል ምናምን ብሎ የሰደበኝን ሰውዬ እስካይላይቱ ላይ አግኝቼዋለሁ። ሱፍ ለብሶ እኔም ሱፍ ለብሼ አንገትን አቀረቀረ። እኔ ግን አንገቴን ቀና አደረግኩኝ፣ ደረቴን ነፋው። ምክንያቱም እንዴ ሚስቱን የሚያከብር እኮ ከየት አስተዳደጉ ይወስነዋል። እና እኔ ዘቡዬን ክፉ አይንካብኝ። ዘቡን ለልጆቼ ታስፈልጋለች። ከእሷ በፊት ያድርገኝ። አሁንም ቢሆን ከዘቡ በፊት ያድርገኝ ለልጆቼ። እሷ ታስፈልጋለች ከእኔ ይልቅ። እኔ ኮተት ነው ያመጣሁባት። እርዳታ እየሰራሁኝ ኮተት ነው ያመጣሁባት። ምንም ያደረግኩላት ነገር የለም ለዘቡ ከኔነቴ ይልቅ። ስለዚህ እዚህ ጋም ውርድ ብላ መጣችብኝ። እንግዲህ ቤትሽ የተከበረ ቤት ነው አውቃለሁ፣ ግን ወረደ ስል ቲክቶክ ለማለት ፈልጌ ነውና
ማንነታቸው በማይታወቅ መልካቸውን በማናቀው በፌክስም መተው እንዲህ ማለታቸው ያወሩት ነገር እኮ ሀቅ ነው እኮ ያወሩት ነገር እኮ እርዳታ ተሰርተዋል፣ ፀጉር ቤት ተከፍቷል፣ ትክክል እኮ ነው። እነሱን ግን አናቃቸውም። ቲክቶክ ላይ መጥቶ ቪዲዮ አልከፍትም ያለ ሰው ደግሞ በመምጣታችሁ እኮ ህዝቡ ክብርና ፍቅር ነው የሰጣችሁ። እዚህ ቤት በመምጣታችሁ እኮ አይኑ አንተ የወረደ ያልከው ፕላትፎርሙን ነው እንጂ ቤቴን እና በመምጣታችሁ እዚህ ጋር ያለው ህዝብ ፍቅር ነው የሰጣችሁ፣ ክብር ነው የሰጣችሁ። ምን ያህል ህዝባችሁን እንደምታከብሩ ማሳያ ነው። ገባ? አልመጣም ብትሉ ማንም ምንም አያመጣም፣ ሄዶ በህግ መጠየቅ ይችላል። እናንተ መጠየቅ የሚፈልግ ሰው። እናንተ ግን ህዝቡን ስለምታከብሩ ህዝባችሁን ስለምታከብሩ ነው አክብራችሁ መታችሁ ጥያቄውን የመለሳችሁት። በዚህ ደግሞ ንጽህናችሁን አይተናል። እናንተ ጋር የገባውን ገንዘብ ሙሉ ለልጅቷ እንዳዋላችሁት አይተናል አይደል? ቤታችሁ አሁን የመጨረሻው ምርጫ እናንተም ከዚህ ሰላም እንድትሆኑ ፀጉር ቤቱ ይሸጥና ብር ይሰጠኝ ካለች ፀጉር ቤቱ ተሽጦ ብሩ አይሰጣትና እናንተም ተገላገላለቀ። እሷ የምትለው እናደርጋለን። ይኸው አቡዬ ልጆቼን ነው መነግርሽ። ይሸጥና ካለች ስጣታለሁ። እግዚአብሔር ምስክሬ ነው። ለመሰለሽ ለአንዴና ለመጨረሻ ጊዜ ነው የማደርገው ይሄን ነገር በእውነት ተገላገሉ። እንደዚህ በቋሚነት የሚቀመጥ ነገር እኔ ራሱ በጣም ሪስክ እኔ እንደዛ ስናደርገው ለልጁ ሲባል ነው። ለልጁ ሲባል ልጁ ደግሞ እንዲህ ሲያሳዝን ብታየው ልጁ ሲያሳዝን አሁን ባየው አላውቀውም ልጁን እግዚአብሔር ምስክሬ ነው። እንዴ ሰው የሚፈራት ልጅ እኮ ነች ልጅቷ። እየሰከረች ትገባለች፣ ያመሸች ትገባለች። የውጭ ቁልፍ ቀባልኝ ተብዬ እኮ ሄጄ ቀምቻለሁ እኮ አምጪ ብዬ እና አልቻሏትም። መስማት የተሳናት ሆና እንዴት ነው የምትጠጣው? ኧረ ቀምቅማ ጠጇን ነፍታ የምትገባው። ይኸው ባለቤቷና ሰው አገኝና ብርሃን ሊመሰገኑ ይገባል። እነሱ የቻሉትን ማንም አልቻለም። ቃል ኪዳን አልችላትም ትላለች ነው የወጣችው። እነሱ የቻሉት ጉድ። እናንተ መጀመሪያ ልጅቷ ወደ እናንተ ስትመጣ እንደማትሰማ ምናምን የሕክምና ማስረጃ አላያችሁማ? የለም እኔ እኮ እዛ ነኝ፣ ከውጭ እኮ ነው ያለሁት እኔ። ታውቃለህ እኔ ቤት አንድ ሰው እርዳታ ሲመጣ አልሰማም ካለ እንደማይሰማ ከሆስፒታል ማረጋገጫ ካላመጣ አላስተናግደው። አቡ ግን አንድ ነገር ልንገርሽ፣ በጣም ይህንን ወሬ ስትመጪ ቁጭ ብለን እናወራዋለን። ሻይ ቡና ያው እየጋበዝሽ ማለት ነው። እየጋበዝሽ ቁጭ ብለን እየበላን እየቆረጥ ምናምን እናወራዋለን። ብዙ ጉድ አለ፣ በጣም ብዙ ጉድ። እኔ እግዚአብሔር ምስክሬ ነው የምነግርሽ። አንዱ ዓለም የሚባለው 30 ምናምን ሺህ ብር የወሰደባት 30 ምናምን ሺህ ብር የወሰደባት ልጅ ሁሌ ሳልፍ በሰፈሬ ነው መንገዴ ነው። ሁሌ ገባለሁኝ፣ እጠይቃለሁ። መነን ትምህርት ቤት ታውቂዋለሽ? እቴጌ መነን ትምህርት ቤት 6 ኪሎ አፍንጮ በር ታውቂዋለሽ? አፍንጮ በር ሰፈሩ የጎረምሶች ጋር ሂጄ እንዲህ የሚባል ስላቸው እንዲህ አናውቀዋለን። አዎ ሌባ ነው፣ ፈልገዋለሁ፣ ማግኘት እፈልጋለሁ። ይሄ ሁሌ ሄዳለሁኝ። እግዚአብሔር ነው የምነግርሽ። የእሱ ስም ተነስቶ አያውቅም። የኔ ስም የዘይባ ስም የተነሳውና ለበጎ ነው። አቡዬ እግዚአብሔር ይመስገን ለበጎ ነው። ትኮት አርቲስት ስለሆነች ትልቅ ሰው ናት ዘቢባ። ትልቅ ስልክ እድሜ አይደለም፣ እናከብራታለን። ቆይ ሳራ በሌላ አካውንት በሌላ ቲክቶክ አካውንት ነይ፣ አካውንትሽን ዋርኒንግ ሰጥቶሻል። ነይ እየጠበቅንሽ ነው። ነይና ልጅቷ የምትፈልገውን ህዝቡ ፊት ትናገር። ፀጉር ቤቱ ተሽጦ ገንዘቡ በእጄ ይሰጠኝ ከሆነም ህዝብ አይኑ እያየ ሸጠው ብሩን ያስረክቧታል በእጇ። ከዛ በኋላ ራሷ እንደፈለገች ትሆናለች። ደግማ ግን ሚዲያ ላይ ወጥታ እንዳትለምን ብሩን ከተረከበች በኋላ እና ምትለው እንዲደረግላት ነይ በሌላ አካውንት። እሺ ኤኒዌይ ሀቡዬ ብዙ ጊዜ እርዳታ ሰርተሻል ታውቂያለሽ። በስነ ስርዓት ሀቅ ያለው ሰው ሚዲያ ላይ ሲመጣ ቲክቶክ ስፔሻሊ ቲክቶክ ላይ ሲገባ ቪዲዮ ክፈት ከተባለ እንትን ሊኖር ይገባል፣ ኮንፊደንስ ሊኖር ይገባል። በሚያወራበት ነገር በማወራበት ነገር ኮንፊደንስ ሊኖር ይገባልና ተደብቄ እኔ ሰውን ልወቅስ አልችልም። ተደብቄ አንቺን ልወቅስሽ አልችልም። እሱ ለምን እኔ ዛሬ አክሰፕት እንዳደረኩ በህይወቴ ሁለት ወገን ተካሰው ከመጡ እኔ ቤት ታውቃለህ፣ ሁሌም እዚህ ቤት ሀቅ ወጥቶ ሁሉ ነገር ሰላም ሆኖ ነው የምንለያየው። ሁለቱም ወገን ቪዲዮ ያበራሉ። ዘቢባ ቪዲዮ አብርታ ሳራ በቪዲዮ ያልወጣችበት ሪዝን በውስጥ ያለችኝ ለደህንነቴ ይፈራለው ነው። ሶ ለደህንነቴ ይፈራለው ብላ ኖ ብዬ አስወጥቻት ነገ የሆነ ነገር ብትሆን ተጠያቂው ማን ነው? ህዝቡ። እኔ ይህንን ህዝብ ድብና አድርጌ ስለማውቀው መልሶ ተገልጦ ላይ አየሽ፣ አንቺ ነሽ ይሄን ያስደረግሻት፣ አንቺ ነሽ ይሄን ያስደረግሻት ነው የሚሉኝ። አንቺ ነሽ ውጪ ኃላፊነቱን ወስዳለሁ ብለሽ ፕሮቴክት አላረግሻትም፣ በአንቺ ምክንያት ነው የሚሉኝ። ለምን ይሄንን ህዝብ 2 ዓመት ከ9 ወር ኤቭሪዴይ ከጧት እስከ ማታ አብረን ነው የምንውለው። እኔና ይሄ ህዝብ ድብና አድርጌ ያውቃቸዋለሁ። ለመገለባበጥ ሰከንድ አይፈጅባቸውም። እሷ ራሷን አውቃ የሆነ ነገር አስደርጋ እንኳን ብትመጣ እዚህ ጋር
ሀቢባዬሽ አንቺ ነሽ ቪዲዮ ካልወጣሽ ብለሽ አስገድደሻት ይኸው እንደዚህ ሆነች። ቻዩ አሳክሚያት እንዲያርጊያት የሚሉኝ እኔን ነው። ለዛ ነው ፕሮቴክት ማላረጋት ከሆነ እኔ ፕሮቴክሽን ማልሰጣት ከሆነ ፑሽ ማድረግ አልችልም በቪዲዮ ውጪ ብዬ በደንብ እኔ አርቅ ያስባለሁ ነገ የሚመጣውን ነገር። ለምንድነው እኔ አካውንት የሌላቸው ሰዎች ሲመጡ በራሴ አካውንት ማላሰባስብላቸው? ለምን ሌላን ሰው ለምናለሁ? ለምን ሪምን አስቸግራለሁ? ለምን ኢሊን እህቴን ፔፓሏን ጠይቃለሁ፣ አካውንቷን ጠይቃለሁ? ለምን በራሴ እንዳይሆን ያ ሰው አካውንቱ የምሰበስብበት ሰው ሙሉ አጥርቶ ይሰጠኛል። የመዘገብኩትን ስም እያንዳንዱን አርማለሁ። ገባችሁ? ነገ ጥያቄ እንዳይመጣ ዛሬ ረድታችሁት የዛሬ ውለታችሁን አይደለም የሚያየው። ነገ ልክ ችግሩን እንዳለፈው ቀጥታ መጥቶ እናንተ ላይ ነው ጣቱን የሚጠቁመው። ግን አቡዬ ጥያቄ ያለ አሁን ለምሳሌ ብሩ የት ገባ? ምን አደረጋችሁት? የህዝብ ጥያቄ ነው። ቅድምም ቪዲዮ ክፈቺ እኔ የኔም ጥያቄ ነው፣ የህዝቡም ጥያቄ ነው። አሁን እኔ ከልጅቷ ጋር ስግባባ የነበረው ማለት ነው የምግባባበት የራሴ ቋንቋ አለኝ። ገብቶሻል? ብርሃን የራሷ ቋንቋ አላት። ሰው አገኝ የራሱ ቋንቋ አለው። ኪያ የራሷ ቋንቋ አላት። ግን አሁን ምን ትፈልጊያለሽ ብለህ ጠይቃት ብትይኝ አንደርስታንድ አንደራረግም። እሱ እኮ ነው ችግሩ። አሁን ወይ ጽፋ እንደዚህ በወረቀት ታሳይ ለህዝቡ ጽፋ። ስለዚህ ልጇ ቢያንስ አሁን ጽፋ አታነብም፣ ማንበብ አትችልም፣ መጻፍ አትችልም። ታዲያ እንዴት ነው የምትነግረን የምትፈልገውን? እሷ አሁን ቀላል ነገር አሁን ይኸውልሽ፣ በቪዲዮ ላሳይሽ። ይኸውልሽ አንቺ በላሽ ወይ ለማለት ከፈለግሽ ቀላል ነው። ገብቶሻል? አለሽ ሀቡ አንቺ በላሽ ስትላት ይሄንን ኮድ ጻፊ፣ ኮመንት ላይ ይሄንን ኮድ ጻፊ፣ በዚህ በመጣሽበት አካውንት ይሄንን ኮድ ጻፊ፣ ሞዴሬተሮች እንዲያስገቡሽ። እሺ ስልክ ትጠቀማለች። ኦፍ ኮርስ ቲክቶክ ሁሉ አላት እኮ። ቲክቶክ አላት። እንዴ መጽሐፍ ማንበብ ካልቻለች ቲክቶክ እንዴት ነው የምትጠቀመው ታዲያ? እሱ ማቆ ታሪክ የለም። እኔ ቲክቶክ አላት። ኤኒዌይ ግን አቡዬ ከእንትን ካለው በጣም ብዙ ቦታ ልንሄድ ተነሳች ከእንቅልፏ። ብዙ ነገር ልናወራ ስለምንችል በሩን ብዙ ነገር ልንሄድ ስለምንችል መስመርም እንዳይስት ሰብሰብ ለማድረግ ምንድን ነው የምትፈልገው? ኪያ ለቃል ኪዳን ምንድን ነው የምትመኝላት? ፀጉር ቤት ተሽጦ ብሩ ይሰጣት ከተባለ ይደረጋል። ሴት በስነ ስርዓት ማለት ነው። ህጋዊ ደግሞ ፀጉር ቤቱ ታክስ የሚከፍል ነው። ህጋዊ ፀጉር ቤት ነው ያላት። አገኘዋት። ፕራይቬት ነው። የውልሽ ምን አይነት ዕዳ ነው በእናታችሁ? አካውንቱ ፕራይቬት ነው። ሴቲንግ ውስጥ ግቢና ፐብሊክ አርጊው። የውልሽ አገኘሁት። ኢንቫይት ላረግልሽ። አካውንቱ ፕራይቬት ነው። የውልሽ ላኩልሽ። አየሹ? አካውንቱ ፕራይቬት ነው። ኢንቫይት ማድረግ አልችልም። በቃል ኪዳን ይግቡ። ቃል ኪዳን ራሷ ቲክቶክ አላት። በቃል ኪዳን ለምን አትገቡም? አዎ ቃል ኪዳን የሰራቻቸው ቪዲዮዎች የሚያማምሩ ቪዲዮዎች አሉ። አቡዬ ወይ ሌላ ቦታ መግባት አያስፈልግም። ከተግባባን ምንድን ነው የምትፈልገው? ምንድን ነው የሚያስፈልጋል? እሱ ብቻ ነው ጥያቄያችን። አሁን በቃ እነሱ ይመልሱ፣ እኔ ያሉትን አደርጋለሁ። እንደውም ተገላገልኩ። አቡዬ ገላገልሽኝ፣ እግዚአብሔር ምስክሬ ነው። በቃ ከአናታችሁ ላይ ይውረድ። ሰላማችሁን አገኙ። እናንተ እንደ ህይወት አላችሁ፣ አለቀ ነገር አለባችሁ። የቤቴን ሰላም ነሳሁት እኮ የቤቴን ሰላም ነሳሁት። እንዴ ለምን ሲባል ልጅቷ ጋር ሄድልኛል። እኔ ልጅቷ ጋር ሄድ እያሉኝ ነው። የህክምና ማስረጃ ለምኑ? በቃ አለፈ እኮ ኦልሬዲ ተሰበሰበላት። ምን አሁን ወደኋላ የህክምና ማስረጃ ብታመጣ ምን ዋጋ አለው? አሁን በቃ አሁን ገንዘቧ እሷ አሁን ፀጉር ቤት አይደለ የተከፈተላት? ፀጉር ቤት አልፈልግም ብሩን በአንዴ ስጡኝ ላጥፋው ካለች መብቷ ነው። እኛ ምን አገባን? የገዛ ገንዘቧ ተሽጦ ብሩ አይሰጣታል። ኤኒዌይ አንድ ነገር ልንገርሽ። እኔ የምልክት ቋንቋ ትችላለች። ኢሱ የምልክት ቋንቋ አትችልም። ላስተምራት ሁሉ ፈልጌ ኢንተረስት የላትም ልጅቷ። አቡዬ በጣም ከባድ እኮ እኔ ያሳለፍኩት ነገር ከባድ እኮ ነው። እኔ ይሄንን ካሳለፍኩኝ ይሄንን ካየሁ እኔ አስቢ፣ ያከራዩት ሰዎች ደግሞ ምን ያህል ስቃይ እንዳዩ አስቢው። ምን ያህል ስቃይ እንዳዩ እስቲ ሌላውን ትቶና እስቲ እግዚአብሔር ነው የምነግርሽ።
ቃልኪት ማነች? እኔ የ6 ወር እኔ 6 ወር ከፍላለሁኝ። የ6 ወር 6500 ብር የ6 ወር ከፍላለሁ እኔ። እስቲ ኪያ ትውሰዳት። ኪያ ጋር ለኪያ ከፍላታለሁ እኔ 6 ወር ከራሴ ከፍላለሁ። አዎ ይሰማል። ግን ቪዲዮ ቢጠፋ ይሻላል እንዴ? እንትን እንዳይል ዋርኒንግ እንዳይሰጠኝ አሁንም ቪዲዮ ስላስረዘምኩባችሁ በጣም ሶሪ፣ ቅርታ። ከመጀመሪያው ለመነሳት ብዬ ነው። ልጁንም ትምህርት ቤት ያስመዘገብኩት እኔ ነኝ። በአጠቃላይ ከ2011 ጀምሮ እኔ ጋር ነው የነበረችው። ጆሮዋንም አሳክሚያታለሁ፣ የመስማት አቅምም አለው ተብሏል። በማዳመጫ ማለት ነው። ማስረጃዎች አሉኝ ከጳውሎስና ከየካቲት የተጻፈላት አለ። ሁለቱም ውሳኔው። አሁን ወደ ዋናው ነገር ስመጣ ከኢሱ ጋር ምንም የተከፋፋነው ነገር የለም። መልካም ነው ሲያወራኝ የነበረው። እውነት ለመናገር ትንሽ ቤቱ ያስተጋባል፣ የጮኩ መስላለሁ። እና ውሳኔ ምንድነው? ለእሷ ብሩ እንዲሰጣት እኔ አልፈልግም በፍጹም። ለማን ይሆን ብሩ? ተሽጦም ሆነ ምን ተብሎም ሆነ በራሱ እንደጀመረው በራሱ ያው አንቺ ቅድም ተናግረሽዋል። ማንም ሰው ምንም ቢል ስራሽን የምታውቂው አንቺና አንቺ ብቻ ነሽ። እና በራሱ እንደጀመረው እየከፈለላት ብቻ እኔ የምፈልገው ተመልሳ ወደ ጎዳና እንዳትወጣ ብቻ ነው የምፈልገው። በቃ ለምን አንቺ ኃላፊነቱን አትወስጂም? አንቺ አስቀበልሽ። ለምን አንቺ ኃላፊነቱን አትወስጂም? አሁን እንዲቋጭ ፈልጋለሁ። እነሱ አይፈልጉም። በቃ ያቸው ላይ ማውረድ ይፈልጋሉ። እሺ፣ በጣም ጥሩ እያዳመጣችሁኝ። እንደዛ ከሆነ እኔ መጀመሪያ የምችል ልጅ ገና አሳገኛት ገና እንደነገርኳችሁ አሁን ቅድም ያልኩትን ነገር ብያችኋለሁ። ሴቶችና ህጻናት ፖሊስ ጣቢያ ምናምን ነው የወሰድኳት። ቲክቶክ እንኳን የወጣሁት በእናንተ ምክንያት ነው። አሁን ለምን ይኸው ከራይዋ ማለት ነው ተደጋጋሚ ጊዜ አረክያ እኛ የምናውቀው አንቺን ነው ምን እናርጋት ወጣለች እኮ ሲሉኝ ሳያት ቅዱስ ጊዮርጊስ ቤተክርስቲያን ከጀርባ ተኝታ አገኘኋት። እንዴት ከጎዳና አንስቼ መልሼ ጎዳና ላይ ትወድቃለች ብዬ በዛ ልቤ ተሰብሮ አዝኜ ነው ኢሱ ጋር የደወልኩት። ኢሱም ደግሞ ቅድም ነግሬሻለሁ መግቢያ ላይ የፍርድ ቤት ጉዳይ አለብኝ ስለዛ ነው ስላልተመቸኝ ነው ብሎኛል ብዬሻለሁ። አላልኩሽ? ብለሽኛል። ብዬሻለሁ። ስለዚህ በቃ ስለዚህ ማንም ስለዚህ ጆሮዋን እንደማይሰማ ማስረጃ የሕክምና ማስረጃ አለኝ። እዚህም እየመጣሽ ጊዜ ነግሬሽ ነበር እባክሽ አገኘኝ። ቢሮዎች እሷን ያገናኘሁበት ቢሮዎች ሴቶችና ህጻናትም ሆነ እውነቱን ለመናገር አገኘኝ ብላኝ ነበረ። የወሰድኩባት ሆስፒታል ልውሰድሽ ብላኝ ነበር። እውነቱን ነው የምናገረው። አገኘኝ ብላኝ ነበረ። ዘቢባም አገኘኝና ፀጉር ቤቱን ላስጎብኝሽ ብላኝ ነበር። እኔ ነኝ ጊዜ ያጣሁትኝ። እኔ የራሴ ጉዳይ እኔ ኦልዌይስ ማይሰልፍ ፈርስት የራሴን ጉዳይ ትቼ በሰው ጉዳይ ልሯሯጥ አልችልም። መጀመሪያ የራሴን ጉዳይ ማጠናቀቅ፣ የቤተሰቤን ጉዳይ ልጆች ይዤ ነበር የመጣሁት። ጎንደር መሄድ ነበረብኝ። ከዛም በኋላ ደግሞ ወላጆቼ ጋር መሄድ ነበረብኝ እና ምንም ጊዜ አልበቃኝም። ይሄድ ነው ደግሞ ለ17 ቀን ብቻ ስለነበር ልጆቼ ትምህርታቸው ደግሞ ስላለ ቶሎ ተመለስኩ ወደ ካታር። ይሄ እኔ አለመቻሌ ነው እንጂ በአይኔ መጥቼ አይ ነበረ ልጅቷንም ሆስፒታሉንም የታከመችበትንም ሴቶች ጉዳይም ሁሉንም የተከፈተውንም ፀጉር ቤት አይ ነበር። ግን የኔ አለመቻል ነው። የመጨረሻው ምን መሰለሽ? ኢሱና ዘቢባ 3 ዓመት ጠቅመዋታል። 3 ዓመት አገልግለዋታል። በቃቸው። አሁን እሷ ፀጉር ቤቱን ነው መረከብ የምትፈልገው ወይስ ተሽጦ ብሩን ነው? ምንድን ነው የምትፈልገው? ጠይቂያትና ንገሪኝ። በምን ቋንቋ ላናግራት? አውዬ ምንም እኮ ምን እስኪ አንቺ አናግራት። እስኪ አንቺ አናግራት እስኪ። ምንም እኮ በላ እኮ ይኸውልሽ ተበድያለሁ ብላ ነግራሻለች አይደለ እኮ ተበደሏን ነግራሽ አይደለ ድምጽ ልክ። ስለዚህ አሁንም ይሄን አስረዳትና ትንገርሽ። እኔ ኪያ ባይዘዌ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ብዙ ጊዜ አውርተናል በስልክም፣ ግን አይቼሽ አላቅም። ኪያ ተገናኝተን አይቼሽም አላቅም። ለዛ ነው ቪዲዮ ትግባ ስለነበረው ስለማላቅሽ ነው። በመልክም አላቅሽም። ይሄ ፋክት ግን አሁን በመልክ እንዲያቅሽ ለምን አትከታተሉም? አሁን እኔ እሺ እንድቀጥል አሁን በወር ከፍላለሁ፣ ችግር የለም። እስቲ አንቺ በቪዲዮ ግቢ፣ እኔ ከፍላለሁ። አንቺ ልወቅሽ ወለባት ቆይ ሀቡ በቃ እኔ በቪዲዮ ትግባ። አሁን እኔ በወር ከፍላለሁ፣ ችግር የለም። እከታተል፣ ምንም ችግር የለም። ግን በቪዲዮ ግቢ ቢያት እስቲ ሊያት ማነች? አላቃትም። አሁን ስልክ ተደውሎባት ፖዝ ብሏል። አሁን ስልኩን መልሳ ቤቢ ሲን ያለው ልጇ ይሄን ያለው ጠይቂያት እስቲ። ቤቢ ይሄን ያለው እሺ፣ አሁን ጠይቃታለሁ። መለስና ስልኩ ወጣች ነቅላታ ነቅራ ስልክ ስታወራ ረጅም ሰዓት ይነቅላል። ትምጣና አስገባታለሁ በድጋሚ። ልጅቷ
የሆነ ፐርሰንት ትሰማለች ብዬ አስባለሁ። ግን ለምን የሆነ ሰዓት ላይ ትደነግጣለች፣ ትዞራለች። ትዝ ይላችኋል ለመጀመሪያ ጊዜ የመጣች ጊዜ በር ጓ ሲል ድንግጥ ብላ ነገር ስትዞር አንዴ ቅድም እኔ ስናገር ሽንቷን ትሸናለች፣ ገላዋን ትታጠባለች ስልኮ አፏን ነች። ሳሎን ላይ ገላዋን ትታጠባለች፣ ሽንቷን ሸንታ ዕቃ ላይ ትደፋለች ሲል አለች እና የሆነ ፐርሰንት ያህል ትሰማለች ብዬ አስባለሁ። ኤኒዌይ ግን አቡዬ ወይ በስልክ አስገቢያት በዋትሳፕ። ኦኬ አይ ቆይ ትገባለች እንጂ መጨረሻው እናንተ ከዚህ ነገር ነፃ ለመውጣትና የራሳችሁ ህይወት ላይ ቢዚ ለመሆን ይቺ ልጅ ትወስን። ልጅቷ ባለቤቷ እራሷ የምትፈልገውን ትወስን። በቃ ብሬን ነው የምፈልገው ካለች ፀጉር ቤቱን ተሽጦ ያቺኛዋ ሼር ሆልደሯ ሙሉን ትግዛውና ገንዘቧ ይሰጣል። ድግምት ነው፣ ጸበል ትገባለች። ኧረ ይሄ ተፈጥሮ ነው። መናገር እኮ አችልም። ምን ይሻላል አቡ? በቃል ኪዳን አካውንት እንዳይገቡ ቃል ኪዳን ስልኳን አልያዘችውም፣ ቤት ነው አለች። አሁን አይ ቆይ ያ እየተመካከሩ ነው ምን ለማድረግ መሰለኝ ስለማይመች፣ ግን ከኛ ራስ ላይ ቢወርድ በጣም ደስተኛ ነኝ። ይህንንም ቀን የፈጠረው እግዚአብሔር ነው። በኋላ እንደገና አሁንም ሚዲያ ላይ ወጣ እንደገና ራበኝ፣ ቸገረኝ፣ ፀጉር ቤቱ እነሱ ይዘውብኝ ከምትላችሁ አንደኛችሁን ወይ ፀጉር ቤቱን ማስረከብ ወይ የሆደራ ሽጣ ሰጥቶ መገላገል ነው የሚሻለው። እውነት እንደዛ ነው የሚሻለው። ምንም ጥቅም ለማታገኙበት ነገር ለምን እናንተ ስማችሁ ይጠፋል? ለምንስ ይሄ ሁሉ አመት ጠቀማችኋት? አይበቃችሁ? ከራሳችሁ ላይ አውርዱ። እግዚአብሔርን አመሰግነዋለሁ እኔ ምክንያቱም እንደዚህ አይነት ነገር በማድረጌ ዘቢባ ግርማን የመሰለች ሚስት ሰጠኝ። ልቤን አይቶ ስራዬን ሳይሆን ልቤን አይቶ ማንነቴም ላይ የሰራሁት ስራ ሳይሆን ቲክቶክ ላይ በእርዳታ ስራ ነው አይደል የተዋወቃችሁ? ታዲያ ቤተ ምህረት የሚባል ድርጅት እርዳታ ስንሰራ የአመት የተከፈለላቸው ሊበተኑ ሲሉ ነው እና እዛ ኦቲስቲክ ዳውን ሲንድሮም ያለበት ነው እና ሀቡ እዛ በወስድሽ ማለት ነው ታለቅሻለሽ በደስታ ሲተኙ ነው የምገባ። ብዙ ጊዜ ምሳ ሰዓት ላይ ገብቼ እኔ ማን ነኝ እላቸዋለሁ። እሱዬ ብለው ቀውጢ ነው የሚያደርጉት፣ ቤቱን ቀውጢ። ከዛ እንቅልፍ ይቀራል፣ ኳስ እንጫወታለን። ደስ ሲል እነሱ ደግሞ ንጹህ ናቸው። ኦቲዝሞች፣ ዳውን ሲንድሮሞች እንደው መልአክ በላቸው። ኧረ ፍቅር ናቸው። አንዴ ከወደዱሽ አንዴ ካስቀየምሻቸው ካጠሉሽ አንዴ አከተመ እንትን ያውቃሉ። ጥሩ ሰውና መጥፎ ሰውን ያውቃሉ። ባይዘው እንደ መልአክ ናቸው እነሱ ታውቃለህ ካል እውነት ነው። ግንባር ያሉ ይባላል። አዎ መጥፎ ሰው አይቀርቡም፣ ልባቸው ይነግራቸዋል። አንዴ ዲቦራ ሄደን ዲቦራ ስንሄድ ሁለት ሰው ሄደን ነውና ያኛውም ሰው እኔ ገና ስታይ ልጅ ልትመዘገመታ መሰለኝና እጄን ስዘረጋላት አቀፈችኝና ሽጉጥ አለች። ደስ የምትል ዳውን ሲንድሮም ያላት ልጅ ነችና አቀፈችኝ። ቤስላት ሳመችኝ፣ ሳምኳት ምናምን። ከዛ አጠገብ ያለው አወረድኳት። አጠገብ ያለው ነው ይላታል። አለቀሰች፣ ቀውጥ አደረገችው። ከዛ ግንባ እዛ ደግሞ በጣም መጽሐፍ ይችላሉ። አባዱላ ላይ መጽሐፍ ማንበብ ምናምን ያለማምዷቸዋልና የሚገርምሽ አቡዬ እንደዚህ አይነት ሰዎችን መንግስት ቢጠቀምባቸው አሁን ለምሳሌ ኤርፖርት ሴኩሪቲ ላይ አንድ ሰው አንድ ዳውን ሲንድሮም ያለበት ሰው ብታቆሚ እዛ ጋ ቀይ ልብስ የለበሰ ሰው ብቻ ነው የሚያልፈው ከተባለ የቀጠራቸው አለቃቸው ነጭ ልብስ ለብሱ በዛ አያልፍም። ቀይ የለበሰ ብቻ የሚያልፈው። ማይንዳቸው እንደዛ ማይንዳቸው አንዴ ሴት ይደረጋል። ቀይ የለበሰ ብቻ ነው የሚያልፈው ከተባለ ቀይ የለበሰ በዛ በኩል ያልፋል። ነጭ ለብሶ አለቃቸው ያሳልፉት እንግዲህ ተመለሰ የሚለው አሁን ኔትወርክ አስቸግሮች ነው። ያ ገባን። እሺ አቤት ይቅርታ በጣም እሺ እና ችግር የለም። አሁንም ሳይነቅልሽ ኔትወርኩ ቶሎን ጨርስ። እሺ ባጭሩ ላድርገው እና እሱ ወጥቷል መሰለኝ አላውቅም። ከእሱ ጋር ተደዋውለን ነበር እንደዋወል ነበር። እሺ ካለን ጥሩ ነው። እየተደዋወልን ነበር። የሆነ ጊዜ ባጭሩ ልንገርሽ፣ የሆነ ጊዜም ደውሎ ምን ብሎኛል፣ ኪያ ለምን አንቺ ጋር አትሆንምና ገንዘቡላ